ያልተጻፈ ለምን ተረባለ? ለምንድን ነው እሱ ጸሎት የሚያቆሙት? ፈስህን ከፈሳ እዚህ ላይ እኮ በደንብ አላነበብክም እንጂ እኮ ለምንድን ነው እሱ ያ እስከዛ ድረስ የሱ ውዱ ተፈታ። ውዱ ተፈታ። ምንድን ነው ከዚህ ጋር ምን አገናኘው? ከፈስ ጋር ምን አገናኘው? ፈጣሪ ፖለቲካ ውስጥ እናገባ ነው። አልገባው ገና እንዴ። ፈስ እኮ በቃ ልክ እንደ ትንፋሽ እኮ ነው። ጋዝ እኮ ነው። ጋዝ አይደለም። ኢስላም እንትን ላይ ነው የሚያምነው ኢሳባውት ይሄ ስለ ንጽህና ኢስላም ላይ ብዙ ትልቅ ቦታ አለው። አሁን ጣሃራ የሚባል እኛ ጋር አለ። አሁን እንደፈለክ አርና ሽንት ሁሉን ይዘ መስጊድ መግባት አትችልም። ያን ይዘ ደግሞ መለመን አላህን መከጀል ምናምን አትችልም። ፈስን ፈስታ አላህ ፊት ለፊት መቆም አትችልም። ከሁሉም ጸርተ ነው የምትቆመው። አሁንም ያም ይሽሻል። ያ አሁን ውድ ከሌለ ይሽሻሉ። ስለዛ ነው እኛ እያልን ያለው። ይሄ ሐዲስም ስለዛ እያወራ ነው እንጂ ሌላ ነገር አይደለም። ንጽህና ነው። ስለዚህ እየሰገድክ ልጨርስ ስትል ድንገት ውስጥ ካለህ ምልጃውን ይተዋል። ፈሱን ፈሳ ብሎ መልአኩ ለአንተ መለመኑን ያቆማል እያልከኝ ነው። እንዴት እየፈሳ ትሰግዳለህ አንተ? ራሱ ምን ማለት ነው? አንዴ ቱስ አለብህ። እሺ አንዴ ጎንበስ ስትል ቱስ አለብህ። በቃ ሰላቱ ተሰብሯል። ደግመ ውዱን ንጽህናን አስተካክለ ነው የምትሰግደው። ሄደ ኦራይት። እሺ መስጊድ ውስጥ ነህ። መስጊድ እየሰገድክ ነው በጀማ ድንገት ቱስ አለብህ። እንዴት ታደርጋለህ? ጤላ አሁን ኢማም ራሱ ከሆንክ ጤላ እንደዛ ውድህ ከፈታ ጥለ ነው የምትወጣው። ኢማም ራሱ ከሆንክ ኦራይት። ፈስን ከፈሳ ጀማ ራሱ እዛው ቆመ። ጀማው ራሱ እዛው ቆመ። አዎ ራቢያ አንዴ ቤት አድርጊ። ውዱ እንዴት ነው የምታደርገው? ከዛ እጅህን ነው አይደለም የምትታጠበው? የመጀመሪያ አሁን እኮ እጅህን ነው የምትታጠበው። ከዛ ፊትህን፣ እግርህን እና ራሱን ታሻሻለህ። አዎ እና ፈስህን የፈሳኸው በእጅህና በጭንቅላት በእግርህ እኮ አይደለም፣ በቂጥህ ነው የፈሳኸው። አይደለም የጠሃራው ሐዲስ ይኸውልህ፣ ሐዲስ ሁለት ሐዲስ አለ። አሁን ሰሎት እንትን እያልክ ቸጉረህ ሊሆን ይችላል። መጨረሻ ላይ ቱስ አለብህ። መላእክቶቹ አናመልድም ብለው ያኮርፉሃል። ቆይ አናመልድም ይላሉ፣ አይለምኑልህም። አላህ ምሕረት አድርግለት፣ አላህ እዘንለት እያሉ የነበሩት ልክ ፈሳ ያቆማሉ፣ አይሉም። እሺ ከዛ ኡዱ ደግመህ ማድረግ አለብህ። ኡዱ ስታደርግ ደግሞ እጅህን ትታጠባለህ፣ ፊትህን ትታጠባለህ፣ ራስን ውሃ ታሻሻለህ፣ እግርህን ውሃ ታሻሻለህ። የፈሳኸው በቂጥህና ነው እንጂ በእጅህና በእግርህ ነው እንዴ? በጭንቅላት ነው እንዴ? ቴንኪው። አሁን አዳምጠኝ። አሁን በቂ መልስ ልስጠውና አዳምጠኝ። ውዱ የሚያበላሸው ፈስ፣ ሽንትና አር ምናምን እንዲህ አይነት ነገር ነው። ክራቴሪያ አለው። አርና ሽንት ሲሆን ሄደ በዛም ታጥባለ ማለት ነው። አሁን ፈስ ሲሆን ሁለት ሐዲስ አለ። አንድ ሌላ አካል ላይ የሚያመጣው ነገር ሌላ ነጃሳ ስለሌለ እንዲሁ ታደርጋለህ የሚል አለ። እዛም ታጥባለህ የሚልም አለ። ይሄ ምንም ጉድለት የሚያመጣ ነገር አይደለም እኮ። የለም በፈስ እንትን አታደርግም፣ ገስል አታደርግም። ምን አታደርግም? በፈስ ሻወር አትወስድም። የምትታጠበው እጅህንና እግርህን ነው። ሻወር መቼ? በሽንትም ሆነ በሌላም ሻወር አትወስድም እኮ። በአርም በሽንትም አትወስድም እኮ። ውሃ ይዘህ ነው የምትገባው ሽንት ቤት። እኔም እያልኩ ነው። ስለዚህ ኦብሉሽን ደግሞ የሚደረገው እጅና እግር ፊት ነው የምትታጠበው። ከምንም ስለ መላእክቶቹ ለምንድን ነው እሺ ጸሎት ማያደርጉት? ምን አገናኘው ከመላእክቶቹ? ቆይ አንዴ አትግባ አንተ ማሜ። ቆይ ውፌ አንዴ። አሁን አንተ የምታምነው ያ ቀጥታ ያ ነጂሳን ያወግዳል ምናምን ለሚል አይደለም እኛ የምንጣጠበው። አሁን ሽንት ከሸና በኋላ ወጣ እጅ እግር ምናምን ነው የምታጥበው። የአንተን አትያትን እያጠብክን ያለው እንጂ ያ ነጃሳ እዛ አንድ ቦታ ብቻ ነው ያለው እኮ። አላህ ያስቀመጠው ክራቴሪያ ነው። ፈስ የወጣው ከኋላ አንተ የምትታጠበው እጅህንና ፊትህን፣ መላእክቶቹ ደግሞ አንጸልይልህም። የምትሰራው ቦታ
ቆይ አንተ ሴትን የምታየው በአይን ነው፣ ሌላ ወንጀል የምትሰራው በእግር ነው በእጅ ነው። አንተ አሁን ይሄ እንትን አለው ከባክግራውንድ ሌላ ነገር አላህ ያስቀመጠው ነገር አለ እንጂ አንተ የምታየው እንዲሁ በግልጽ አንተ የምታየው ነገር አይደለም እኮ ይሄ። ኧረ ይመቸው እናቴ፣ ያስተምሮ በጣም ነው ፈታ ያደረገኝ። ቴንኪው። ለማንኛውም ስለዚህ መላእክቶች ያማልዱሃል አይደለ? ፈስህን እስካልፈሳ ድረስ። ኦኬ። ስለዚህ አማላጆቼ ናቸው ማለት ትችላለህ። አሁን እዚህ ላይም የሆነ ነገር ልንገር። እናንተ አሁን የተወሰነ ክርስቲያኖች አሁን ይሄ ነገር ከቅድም ጥያቄ ላይ የተነሳ ነገር ነው። አንዳንድ ክርስቲያኖች ቀጥታ ሚካኤልን ነው የሚለምኑት፣ ሚካኤል እንዲሆንልኝ ነው የሚሉት። ግን ሙስሊሞች አላህ እንዲሆንልኝ፣ አላህ እንደዛ ደግሞ ያደርግልሃል፣ አላህ ያደርግልኝ ነው ደግሞ እኛ አይደለም። ቆይ ወደዚህም እየመጣው ነው እኮ ጨረስን እሱን። ምክንያቱም መላእክቶቹ ይጠብቁኛል አልክ፣ ጨረስን። ደን ባላ ፍቃድ ብትልም ይጠብቀዋል። እኛ ከፈጣሪ ውጭ ያለ ፈጣሪ ፍቃድ ነው የሚጠብቁት መላእክቶች ብለን አላለም። ይጠብቁናል፣ ያማልዱናል ብለን እናምናለን። ያማልዱናል። ሲያማልዱን ገና ለገና ፈስፈስተሃል፣ ስለዚህ አናማልድህም አይሉንም። ያማልዱናል፣ ይለምኑልናል፣ ጸሎታችንን ወደ ፈጣሪ ያደርሳሉ። አብረው ጸሎት ያደርጉልናል፣ ይለምኑልናል። አንተ ደግሞ ፈስህን እስካልፈሳ ድረስ ይለምኑልኛል ብለህ ታምናለህ። ምንድን ነው ካደኛ ጋር ተቃውሞ? ሜይ ቢ ከፈሱ ውጭ እናንተ የተለያየንበት ምንድን ነው? በሽር ይሰማል? ድምፅ ታውጧል። ሰላም አላችሁ? አይሰማም? ድምፅ ታውጧል። ትንሽ ከፍ ካላደረግ ብዙም። አሁንስ? አሁን ይሰማል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። መላእክቶች ያማልዳሉ ብለህ ታምናለህ? አዎ ያማልዳሉ። አማላጅ ናቸው መላእክቶች? አማላጅ ናቸው። ስለዚህ ካላህ ሌላ አማላጅ አለ እያልከኝ ነው? አላህ አማላጅ አይደለም ሲጀመር። ምን? አላህ አማላጅ አይደለም። ወደሱ የሚማለዱት ድገመው። አላህ አማላጅ አይደለም። አማላጅ ማለት ኦኬ፣ በደንብ አስተውሉ። አላህ ነው። አላህ አማላጅ አይደለም፣ የሚያማልዱኝ መላእክቶች ናቸው ብሏል። ሱራ 6:51 ክፈትልኝ። አላህ እንደውም አያማልድም ብሏል። አማላጅ አይደለም፣ አማላጅ መላእክቶች ናቸው፣ አማላጅ አይደለም ብሎናል። ኦኬ፣ እንደዚህ ይላል። እነዚያንም ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆን ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በእርሱ በቁርአን አስፈራራ ይላል። ከሱ ሌላ ረዳትና አማላጅ የለም ይላል። ማን ነው ከሱ ሌላ ረዳትና አማላጅ የሌለው? አማላጅ ሲባል ምንድን ነው የተፈለገበት? ምንም የሚፈለግበት አማላጅ አይደለም። አላህ አማላጆች መላእክቶች ናቸው ብለኸኛል። ካላህ ሌላ አማላጅ አለው ወይ ስልህ አላህ እንደውም አማላጅ አይደለም ብለኸኛል። ቁርአንህ ደግሞ ካላህ ሌላ አማላጅ የለም ይላል። አይደለም ስጠይቅህ እኮ መሀል ላይ ገብተህ ነው ያወራው። ምንም መሀል አልገባሁም። ምንም መሀል አልገባሁም። ስለዚህ ካላህ ሌላ አማላጅ አለ? ገብተሃል። አማላጅ ካላህ ሌላ አማላጅ አለ ወይ? አማላጅ በማለት ምንድን ነው የፈለክበት? ይኸው ቁርአንህ የሚለውን ነው የፈለኩበት። ምንድን ነው ቁርአን ያለው? ቁርአንህ ምንድን ነው የሚለው? ይኸው ይታያል። አውኩ ምንድን ነው የፈለገበት? ወይስ የፈለገበትን ሳታውቅ ነው ያመጣው? ቁርአንህ ምን ፈልጎበት ነው አማላጅ ያለው? ሳታውቅ ነው እንዲያመጣው። ቁርአኑ የፈለገበትን ሳታውቅ ዝም ብለህ አማርኛ ንባብ ብቻ አንብበህ ነው ያመጣው? በቃ ራቢያ እንኳን ደህና መጣሽ። ሰላም ነው፣ እንዴት ነህ? ይመስገን። መላእክቶች ጥቅም አላቸው ብለሽ ታምኛለሽ? አዎ አምናለሁ። ግን ለአንተ በጣም ጥያቄ ያለኝ ካስገባኝ አይቀርም። ስለ በሃይማኖት ዙሪያ ለአንተ አንድ ጥያቄ ያለኝ ማለቴ በግል በሃይማኖት ልገባ አይደለም። የግል ጥያቄ ጠይቂያለሽ? ልጠይቅ?
ትንሽ ትሞክሪያለሽ ራሳችሁን ስለ መላእክቶች? ያኔ ልገባ አልፈልግም፣ ግን አንድ ያመመኝ ነገር ስላለ እሱን ልጠይቅ እንትን ከሆንክ ማለት ነው። ማለቴ እኔ መሰዳደብ ምናምን አልፈልግም፣ ግን በቀስ ብዬ ልጠይቅ ነገር አለ። ማለቴ ብዙ ጊዜ ሚዲያ ላይ ስከታተልህ ምናምን ሃይማኖት የግል ነው ባይዘው ማንም ገብቶ እንደዚህ የሚባል ነገር አይደለም። ከተባለም ደግሞ ሁሉም ጭንቅላት አለው፣ አይን አለው፣ መረዳት የሚችል ነገር ነው አይደል? እኔ በሃይማኖቴ ስህተት አለ ብዬ አላምንም። ለምንም የምሞክርበት ነገር ጥያቄው ላይ ግቢ። ምንድነው ጥያቄሽ? ጥቅስ ጥቀሽና እንደዚህ አይነት ጥያቄ አለኝ በይ። እሺ እንደዚህ አይነት ጥያቄ ልልህ ነው። አንተ ብዙ ጊዜ ነቢያቶቻችንን ዝም ብለህ ትዘልፋለህ። ምን ብዬ? ለምን? ምክንያቱም ምን ብዬ? መሐመድ እንደዚህ ነው ምናምን ትላለህ። ለምሳሌ ሙሐመድ እንዲህ በል እንደ ሙሐመድ ተቃጠል ምናምን ትላለህ። አሁን እኔ ለምሳሌ እንደ ተቃሺ ባለፈው እንደዚህ ላይ ብላ እኔ እሰማሃለሁ ብዙ ጊዜ ማለት ነው። ምን አልኩኝ እኮ ምን አልኩ? ሙሐመድ ገሃነም ይግባ ከሱ ጋር ያልገባ ምናምን ትላለህ። ሙሐመድ ራሱ የቻለ ሃይማኖቱን የሚያስከብር ራቢያ ሙሐመድ በክርስቶስ ያምናል። የምንም ለኛ ሙሐመድ ዋጋ አለው። ውሰዱና ሽጡታ ነው ያገባኝ። ዋጋ ካለው እኔ ለንግድ አልፈለግኩትም። ዋጋ አለው ትለኛለች። እኔ እኮ ከክርስትና ውጭ ማናችሁ እህቴ ብትሆኝ እናቴ ብትሆኝም ገሃነም ነው የምትገቡት እንዴ? ሙሐመድ ገሃነም ይገባል ትላለች እና ገነት ይገባል በልሽ እንዴ? በልጁ የሚያምን የዘላለም ሕይወት የለውም። ገሃነም ነው የሚገባው። እናቴ ብትሆኝ አንቺ ሙሐመድ አባቴ ቢሆን ገሃነም ነው የሚገባው። አይደለም ያንቺ ነቢይ አባቴ ቢሆን ሙሐመድ የሚባለው አካል አባቴ ቢሆን በጣም የወደው የስጋ አባቴ ቢሆን ገሃነም ነው የሚገባው። በደንብ አስረግጬ ልንገርሽ። አንቺ በጣም የሚወድሽ ምሳሳልሽ እናቴ ብትሆኝ እህቴ ብትሆኝ ሚስቴም ብትሆኝ ሙስሊም ከሆንሽ ገሃነም ነው የምትገቢው። ይሄማ በጣም ደስ እያለኝ እንደውም ልድገምልሽ። ሙስሊሞች ሁላችሁም በልጁ እስካላመናችሁ ክርስቶስን እስካልተቀበላችሁ ገሃነም ነው የምትገቡት። አባቱ ያለውን እስካልሰማችሁ ድረስ ልጄን ስሙ ብሎ አባቱ እስካልተቀበላችሁ ድረስ የገሃነም ናችሁ። መንፈስ ቅዱስን እስካልተቀበላችሁ ድረስ የአጋንንትን መንፈስ ተቀብላችሁ የአጋንንትን አስተምሮ ተቀብላችሁ ወልድ የአብ ልጅ አይደለም ብላችሁ የምትመሩ ሁላችሁም ልድገምላችሁ፣ ልሰልስላችሁ ገሃነም ነው የምትገቡት። የኔ ወንድም ልምከርህ፣ አንተ ራስህ ማለት ነው። አንተ ራስህ ጥያቄ ካለሽ ጠቅሰሽ እንድጠይቂ ነው እንጂ መሐመድ ገሃነም ይገባል ብለሃል እንድትይኝ አይደለም የምፈልገው። ኤኒዌይስ አብዱረዛቅ እንኳን ደህና መጣ። ቢኒ ሰላም ብያለሁ። ይሄማ ደስ እያለኝ ነው። መሐመድ ገሃነም ይገባል የሚለውማ ደጋግሜ ነው የምለው። እፎይ እንዴት ነህ? ሰላም ብያለሁ። ሙስሊሞችም እኮ እነዛ ጀሃነም ትገባላችሁ ይሉናል እኛን እኮ እና ይሄ እኮ ጤናማ ነው እህቴ። በአላህና በመልእክተኛ ያላመነ ጀሃነም ይገባል ብላችሁ እንደምታምኑ እኛም ደግሞ በልጁ በኢየሱስ ክርስቶስ ያላመነ ገሃነም ይገባል ብለን እናምናለን። ስለዚህ መሐመድ ስለማያምን መኖሪያው ገሃነም ነው ብለን እናምናለን እና ለዚህ አትገረም። ጥያቄ ያለ ብዬ ነበረ ቅድም አስወራል። ምንድነው ጥያቄ? እሺ በቃ ራቢያሽ ጠብቂና ትጠይቂያለሽ ካስተናገደሽ። እኔ ጥያቄ አይደለም ካስገባኝ ወላሂ ብዙ ጊዜ ቆይቷልና ለምን የልቤን አላወራም ብዬ ነው። በጣም ብዙ ጊዜ እንዲያስገባኝ ጠይቄዋለሁ። ገባ ከተቀበለሽ አውሪ፣ ችግር የለውም። ከተቀበለሽ አውሪ፣ እኔ አዳምጣለሁ። እኔ ምን አገባኝ? ግን አይባልም። ሃይማኖት የግል ነው። እኛ እንሞተላችኋለን። ራቢያ እኔ ገነት ገባለሁ እንደ እስልምና? እኔ ገነት ነኝ? አንተ ገነት አትገባም በፍጹም። በሃይማኖት ራሱ አትገባም። ታዲያ አይደለም ሁሉም በሰራው ተረጋጊ። እኔ እንዳንቺ እስልምና ገነት ማልገባ ከሆነ እናንተ ገሃነም ነው የምትገቡት። ገነት አትገቡም ስለማ የሚከፋሽ ታዲያ እንዴ ነችና ምን ማለት ነው? አንቺም እኮ ለእኔ
ሙስሊሞች በሙሉ እንደኔ ያስተምሮ ገሃነም ነው የምገቡት። ገሃነም ባገቡ ማኖሮ ገነት ምገቡ ቢሆን ለምን እስልምና ስህተት ነው ላለው? እስልምናን ተቀብዬ መቀጠል እኮ ነው ያለብኝ። ተረጋጊና ጥያቄ ካለሽ ጥያቄሽ ላይ አንዴ ቆይ ኑሪ። ጥያቄሽ ላይ ብቻ ቀጥይ። እንደዚህ ቦታ እንደዚህ በይና ጊዜ አንዴ እንትኖች ትጨርስ። ቆይ ላውራ እኔ ነኝ እሷ ትጨርስ። ቆይ ራቢያ ሚዩት ነሽ። ራቢያ እያወራሽ ከሆነ አይሰማ። አሁን ትሰሚያለሽ። ተረጋጊና ጥያቄ ብቻ ጥያቄ። እኔ በጣም ተረጋግቻለሁ። እኔ እንትን አልፈልግም። ሲጀመር ግን ልንገርህ፣ ሃይማኖትም ምንም ሊሆን ይችላል። ምንም ሙስሊምም ልትሆን ትችላለህ። ምንም ልትሆን ትችላለህ። ስራህ ነው። ገባህ? ነገ ፈጣሪ ፊት የሚያቆምህ ገባህ? ምንም ልትሰራ ትችላለህ። ዱንያ ላይ ምንም ሊኖርህ ይችላል። ነገ አላህ ፊት የሚያቆምህ ጥሩ ስራህ ነው እንጂ ይሄ እኔ ሙስሊም ስለሆንኩኝ እኔ እንደዚህ ግን ደግሞ ከሙስሊም ነፍስ በስተቀር ወላሂ ለአዚምን እኔ በምንም አይነት ነገር ብታመጣ ጀነት የሚገባ ነገር ሙስሊሞች ሁሉም ገሃነም ነው የምትገቡት እኮ ገሃነም ነው የምትገቡት። ይሄ ስብከት አታርጊው። ጥያቄ ካለሽ ጠይቂ ያልኩሽ እህታችን። እንደ ምን ነው ታደሹ? እኔ አይደለሁም ያልኩት። ሱራ 1971 ላይ ሁላችሁም ወደ እርሷ ወራጅ እንጂ አንዳችሁም አትቀሩም ይላል። አንዴ ሁላችሁም የት ከእናንተ ወደ እርሷ ወራጅ እንጂ አንድም የለም። መውረዱ ጌታ የፈረደው ግዴታ ነው። ገሃነም እንደምትገቢ ቁርአንሽን ያስቀመጠው። ገሃነም ገብተሽ ተቃጥለሽ ነው የምትወጪው። ከወጣሽም ያውም በቁርአን ውስጥ ቆይ ተቃጥላችሁ ትወጣላችሁ ቢል ቁርአን ውስጥ ሽታውም የለም። ሰው ከሰራ የትኛውም ሰው ዱንያ ላይ አላህ ሱብሃነሁ ወተዓላ ካዘዘ ውጭ አታልቅሽ። አሁን ወደ ቶፒክ መልሰው በቃ ፓራፍሬዝ አድርገው እንትና ሳሚ። እሺ ልጠይቅ፣ እድሉን እየሰጠኸኝ አይደለም። እፎይ በባጭሩ መሐመድ ገሃነም እሳት የሚገባው ስንል ኦብቪየስሊ ክርስቲያን ስላልሆነ ነው። ቶፒኩ ላይ አድርገውና እሺ ቀጥልና ቀጥልሽ። እፎይ እኔን አዳምጠኝና ጠይቄ ልውጣልህ። አዳምጣለሁ። ቆይ አንዴ ተረጋጋ። ኑሪ አንዴ ተረጋጋ። ስለዚህ ኦብቪየስሊ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ነው የሚለው መጽሐፍ ቅዱስ። መዳን በኢየሱስ ብቻ ነው፣ በክርስቶስ ብቻ ነው። በኢየሱስ ያላመነ ሰው ክርስቶስ ኢየሱስን አምኖ ያልተቀበለ ሰው አይድንም። ይሄንን ነው የምንለው። ሌላው አሁን በቶፒኩ ስንሄድ ችግሩ እኮ መሰለፍ ወይ አሁን ስለ መላእክት ያላቸው መረዳት እስልምና ራሱን የቻለ ሃይማኖት አይደለም ማለትም ማለት ነው። እያንዳንዱ ነገር ከክርስትናና ከይሁዲነት ወይ ደግሞ ከአዲስ ኪዳንና ከብሉይ ኪዳን ስለሆነ አስዩም የሚያደርገው ራሱን ችሎ የእነሱን ፋንክሽን አዲኩዌትሊ ማብራራት የሚችል ሃይማኖት አይደለም። ኦኬ መጽሐፍ ቅዱስ ስለ መላእክት በጣም ዲፕ ነገር አለው። ምናልባት አሁን መላእክት በመጽሐፍ ቅዱስ ርዕሱ ስላልሆነ ላንሄድበት እንችላለን። ግን ራሱን ችሎ መጽሐፍ ቅዱስ ያስተምራል። እስልምናውን ግን ካየኸው ኢምፕሊሲትሊ ባክአፕ የሚያደርገው ወይም ደግሞ የሚደገፈው በመጽሐፍ ቅዱስ ላይ ስለሆነ ራሱን ችሎ የመላእክትን ጥቅም ወይ ደግሞ የመላእክትን አገልግሎት መናገር አይችልም። አየኸው ከጌታ ዘንድ ወደ ምድር 50 ሺህ ዓመት ይፈጃል ነው የሚለው ቁርአኑ። ካያችሁት 50 ሺህ ዓመት ይፈጃል። ስለዚህ በሰማይና በምድር መካከል የሚለካ ዲስታንስ አለ። መላእክትም ያንን ዲስታንስ ነው የሚወርዱት። ስለዚህ ጅብሪል 50 ሺህ ዓመት የሚፈጅን ዋሂ አውርዶ ከሆነ ሄደው እንዴት ነው ለመሐመድ 23 ዓመት ሙሉ ሲገለጥለት የነበረው? 50 ሺህ ዓመት ሙሉ ከተመላለሰ እንዴት ነው ለመሐመድ ዋሂ ሲያወርድለት የነበረው 50 ሺህ ዓመት ሙሉ ሲመላለስ? ስለዚህ ይሄንን ኢንተርናል ኮንትራዲክሽን ወይም ደግሞ ራሱን ችሎ መግለጽ አለመቻሉ የአምላክ ቃል አለመሆኑ ነው የሚያሳየው፣ ወይም ደግሞ መገለጡ ከአምላክ እንዳልሆነ ነው የሚያሳየው። ኮሄረንት ስላልሆነ ማለት ነው። እና ቅድም የተነሱት ሀሳቦች አሉ። ከዚህ ነው ይህንን ነው ከዚህ የምንረዳው። ቴንክ ዩ። ምንድን ነው ኖሬ ቀጥል። እሺ የእኔ ጥያቄ ቀለል ያለ ነው፣ ብዙም አላንሳሳም። የኔ መጀመሪያው መስቀሉ ይሄ አሁን ትላልቅ ጳጳሳቶች ምናምን ይዘው በኪሳቸው ይዘውት የሚሄዱት መስቀል የሚያሳልሙበት ነገር ምንድን ነው ትርጉሙ? ሌላው ደግሞ ሴቶች ክርስቲያን ሴቶች አብዛኛውን ራቁታቸውን ካለባበስ አንጻር የሚሄዱበት ከሃይማኖቱ አኳያ እንዴት ነው ይፈቀዳል ወይስ አይፈቀድም? ግማሾቹ በታይት አብዛኞቹ በራቁትም በተለይ ሰለጠን የሚሉ ሴቶች
እንደዛ የሚሆኑበት ከሃይማኖቱ አኳያ እንዴት ነው ይፈቀዳል አይፈቀድም? ብዙዎቹ ደግሞ ክርስቲያን ሆነው ኦርቶዶክስ ሆነው በጣም እናውቃለን የሚሉ የቤተ ክርስቲያንን ትምህርት ያላቸው ተረት ተረት እኔስ ቢኒ ትሄድበታለህ ቃል ቢኒ ልሄድበት ምናልባት ቅድም ራቢያም ያለችው ላይ እንደው ሙስሊሞችም ከተስማማችሁበት በሱ ሀሳብ ያው መልስ የምሰጡት ይሆናል። እና እንግዲህ ስራ ነው ብላለች። ቅድም ስራ ነው የትም ቦታ ብትሄድ ስራ ነው አምላክ ፊት የሚያቆም ብላለች። እና እንግዲህ እኔ ምናልባት መልካም ስራ ካለኝ በእስልምና ሰላምን እድናለሁ ማለት ነው። እንደ ራቢያ አስተምሮ ሙስሊሞች ይህን ትነግሩኛላችሁ። ሰው ሳያምን በመልካም ስራ ብቻ ወደ ድነት ይደርሳል። ይህን ብላ ስለተናገረች ይሄን እንድታረም ነው። ከዛ በተረፈ ቢኒ እኔ ጠየቅኩ አይደል እንዴ? ልታስተምሩ ነው እናንተ የገባችሁት አይደል? ስለዚህ እኔን ይመለስላል። ከሰዎች ባህሪ አንጻር ያመጣኸው እንግዲህ መጽሐፉን ነው እያየን ያለ ነው እንጂ ሰዎችን ኢንዲቪዥዋሊ ይሄ ሰው እንደዚህ ያደረገ ይሄ ሰው እንደዚህ ያደረገ ልንል አይደለም። እዚህ የተቀመጥ ነው ሃይማኖቱን ነው። ከሃይማኖቱ ይፈቀዳል አይፈቀድም ነው። እሺ በቃ ችግር የለም እንመልስልሃለን። ከሃይማኖቱ አንጻር ያለውን አስተሳሰብና የሃይማኖቱ የሚፈቅደውን ነገር እንመልስልሃለን። ችግር የለም። ስለዚህ ከዚህ አንጻር ልጅቷ የተናገረችውን በኋላ ላይ ሙስሊሞች እንድትመልሱልኝ ፎይ እንግዲህ ሲናገር የነበረው ምንድነው? ሙስሊሞች በጠቅላላ ጀሃነም ናችሁ ይላል። አንደኛ ቁርአናዊ ማስረጃ አለ። ሁለተኛ አኮርዲንግ ቱ መጽሐፍ ቅዱስ ወይም እንደ ክርስትና አስተምሮ የአሕዛብ አማልክት በጠቅላላ አጋንንት ናቸው። ከክርስቶስ ውጭ መዳን ስለሌለ ክርስቶስን ካልተቀበላችሁ አድኑም። ስለዚህ ይሄን እናምናለን። ሰው ከዛ አንጻር ከዛ አንጻር ነው የኔ የተናገረው። አሁን ኑሬ የጠየቀው ጥያቄ አለ። ጳጳሳት ቀሳውስት ምናምን የሚይዙት መስቀል ምንድን ነው ትርጉሙ የሚልን እና ለምንድን ነው የሚያሳልሙት ነው መሰለኝ። አይ ቲንክ ያ ነው ጥያቄ። ኑሬ እንግዲህ መስቀሉ ያው ክርስቶስ የተሰቀለበት መስቀል ነው። ሰይጣን ድል የተነሳበት ነው። ህይወት ያገኘንበት መስቀል ነው። ስለዚህ ያ መስቀል የክርስቶስ ስጋና ደም የተቆረሰበት ነው። ክብር ይገባዋል፣ እናከብረዋለን። ቅዱስ ጳውሎስ ሲናገር ከክርስቶስ መስቀል ውጭ ትምክህት ከኔ ይራቅ ብሎ ይናገራል። የሆነ ሰው ድምፅ አለ። ኑሪ ሜተር ኑረዲ ሚዩት አድርግ እና ከክርስቶስ መስቀል ውጭ ከኔ ትምክህት ይራቅ ይላል። ስለዚህ ትምክህታችን መስቀል ነው። ያ መስቀሉ እንጨት ነው እናውቃለን፣ እንጨት እንደሆነ እናውቃለን። ግን ያን መስቀል ያከበረው በዛ መስቀል ላይ የከበረው ክርስቶስ ስለሆነ ያን መስቀልን እናከብረዋለን፣ ምልክታችን አድርገን እንይዘዋለን። በዚህ መስቀል ላይ ክርስቶስ ተሰቅሎ አድኖናል። ስለዚህ ይሄ መስቀል ጠላትን ድል የነሳ ሰይጣንን የቀጠቀጠ ስለሆነ ሰይጣን ሲያው ስለሚፈራ ያን መስቀል የክርስቶስን ስቅለት ሊያስቡ እና ሊያስታውሱ ካህናት፣ ጳጳሳት ወይም ደግሞ የቤተክርስቲያን ክህነት ያላቸው ስልጣን ያላቸው ይይዙታል። ገብተዋል። ያ ምንድነው? የክርስቶስ መስቀል ክርስቶስ በዚህ ላይ ተሰቅሎ አድኖናል፣ በዚህ ላይ ደግሞ ሞትን ገሎታል ሲሉ ያን መስቀል እንትን ይሉናል። ለምንድነው የምትሳለሙት ካልከን የምንሳለምበት ምክንያት ለምንድን ነው? እግዚአብሔር በዛ ላይ ወይም ክርስቶስ በዛ ላይ ተአምር ስላደረገ መስቀሉ ኃይል አለው ብለን እናምናለን። በዛ በመስቀሉ ኃይል ይደረጋል ብለን እናምናለን። ደግሞ ብዙ አጋንንት በዛ በመስቀሉ ሲወጡም እያየን ስለሆነ ማለት ነው። የእግዚአብሔር ኃይል እዛ ላይ የተገለጠበት የእግዚአብሔር ረድኤት የተገለጠበት ስለሆነ የእግዚአብሔር ኃይልና ረድኤት የተገለጠበት ነገር ሁሉ ለድህነት ይሆናል ብለን እናምናለን። ሌላም ደግሞ ምልክታችንም ነው። የክርስቲያኖች ምልክታችን ነው። አንተ ጨረቃም ምልክት እንደሆነ ሁሉ የእኛ ምልክታችን ክርስቶስ በመስቀል ላይ ሆኖ ስለአዳነን ያ ምልክታችን አድርገን እንይዘዋለን ማለት ነው። ይህን ከዚህ አንጻር ልትይዘው ትችላለህ ማለት ነው። ሌላው ከሴቶች አንጻር የተናገርከው አለ፣ ከአለባበስ አንጻር የተናገርከው አለ። ኢንዲቪዥዋሊ አንዳንድ ሴቶች ትክክል ያልሆነ አለባበስ ያደርጋሉ፣ ይታወቃሉ። ኦብቪየስሊ የሚታወቅ ነው። የለም ብለን አንዋሽም። ክርስቲያኖች ብቻ ሳይሆን ሙስሊሞችም እንደዚህ ልብስ የሚለብሱ አሉ። ኢንዲቪዥዋሎችን አይተህ ያው መጽሐፉን እንትን አትልም። አንተም የጠየቀው መጽሐፉ ምን ይላል ነው። መጽሐፉ የሚለው ሴት ልጅ በሚገባ ትልበስ፣ በሚገባ ራሷን ትሸፍን ነው የሚለው። ቆሮንቶስ መጽሐፍ ላይ አለ። ቁጥሩን ምናልባት ፎይ ይነግራል፣ አሁን አላስታውሰውም። አንድ ስልክ ላይ ነው ያዝኩትና ቆሮንቶስ መጽሐፍ ላይ ሴት ልጅ በሚገባ ራሷን ትሸልም ይላል። ራሷን ትሸልም ሲል
አለባበሷም በትክክል መሆን አለበት። እንዲሁም ጸሎት በምታደርግበት ሰዓት ላይ ፀጉሯን ትሸፈን ነው የሚሉ። ፀጉሯን ሳትሸፈን ጸሎት የምታደርግ ሴት ብትኖር ራሷን እንደተላጨች እንደወንድ ነው። ወንድ ራሱን ሲላጭ የውርደት ምልክት ነው። ልክ እንደዛ የተዋረደች ነው የሚለውን ሀሳብ ያመጣል። መዋረዷን የሚያሳይ ነው። ስለዚህ ፀጉሯን ሸፍና ከመላእክት የተነሳ ፀጉሯን ሸፍና ጸሎት ታድርግ ይላል። ስለዚህ ይሄ የቤተክርስቲያን ውስጥ አለባበስ ስርዓት አለው። ሴት ልጅ እንዴት መልበስ እንዳለባት ኢቭን ወንድም ጭምር መልበስ ብቻም ሳይሆን እንዴት ህይወቷን መኖር እንዳለባትም የቤተክርስቲያን ውስጥ ስርዓት አለ ማለት ነው። እሱ ከቤተክርስቲያን ስርዓት ውስጥ ያለ አስተምሮ ነው። አንዳንድ ሰዎች እንደዛ ያደርጋሉ። ያ የራሳቸው ፍላጎትና የራሳቸው ሀሳብ ነው። እኛ ልክ እንደ ሙስሊሞች በግድ ሰዎችን በግድ እንደዚህ ካላደረጋችሁ እያለን ቅጣት አንጥልም። ወደው ፈቅደው እንዲያደርጉ ነው ምርጫ የምንሰጠው እንጂ ይህን ካለበሳችሁ እንደዚህ ትሆና፣ ይህን ካለበሳችሁ እንዲህ ትሆናላችሁ። አስተምሮቱን እናስተምራለን፣ መጽሐፍ የሚለውን እንናገራለን፣ ስርዓቱን እንናገራለን። ያን ስርዓት የመጠበቅ የሰው የእያንዳንዱ የግለሰብ ኃላፊነት እንጂ ቤተክርስቲያን ማንም ላይ በግድ በኃይል የምትችለው ነገር የለም። ለምን አላረግሽም ብላ አደበድብም። ህግ አውጥታ ቤተክርስቲያን የዚህ ስልጣን የላትም። የማስተማርና ወደ ክርስቶስ የመጥራት እንጂ ማንንም የመቅጣት የመደብደብ እንትን የማለት ስልጣን የላትም ቤተክርስቲያን በማንም ላይ። ግን የክርስቶስን ወንጌል ትሰብካለች። ክርስቶስ ማለት ቤተክርስቲያን የክርስቶስ ወኪል ስለሆነች ክርስቶስ ራሱ ሲያደርግ የነበረው ምንድነው? ወደ እውነትና ወደ ጽድቅ ሲጠራ ነበር እንጂ ማንንም አላስገድድም። እንዲሁም ለመሄድ የሚወዱትን ሁሉ እናንተስ ልትሄዱ ትወዳላችሁ ነው ሲል ነበር። ስለዚህ ቤተክርስቲያን ማንንም በጉልበት የምታመጣው ነገር የለም። ታስተምራለች። ያን ትምህርት የሚቀበሉ ያን ስርዓት ይከተሉታል። የማይቀበሉ ደግሞ ከዛ ህግና ስርዓት የወጡ ደግሞ ካሉ የሚመከሩበት መንገድ እንትን ይላል። ከዛ ውጭ ግን በጉልበት በኃይል ካለበሳችሁ ብላ እንደዚህ የምታደርገው ነገር የለም ማለት ነው። እና የሚጨምሩልን ነገር ካለ ይጨምሩልን። እኔ የምጨምር ቢኒ በጣም ነው የማመሰግነው። ማለት አገላለጽህም ደስ የሚል ነው። ብቻ አስተምሮቱ በእንደዚህ ፖላይትሊ በሆነ መልኩ ቢሆን የተሻለ ነው። ሰው መሽም ሊማር እስከሆነ ድረስ ያው ያን ያክል የተመለሰልህ ላይ ተቀብላል። ቴንኪዩ ቢኒ ቴንኪዩ፣ አመሰግናለሁ። የውጭ ሆኜ አዳምጣለሁ። ቴንኪዩ። በቃ ኦኬ፣ ፓራፍሬዝ አድርገው ቶፒኩን። ቶፒኩ መላእክት አይ ቲንክ ስለ መላእክት ምልጃ ነው እየተጠየቀ ያለው እና ምናልባት ሙስሊሞች በዚህ ላይ ሀሳብ ካላችሁ መላእክቶች እናንተ ጋር እንደ አማላጅ የተቀመጠበት ቦታ ብዙ ቦታ አለ ቁርአን ላይ እና ለምንድን ነው አማላጅ አይደሉም ወይም ደግሞ አማልዱን ብላችሁም አትሏቸው? ቁርአን የሚከለክለው ክፍል አለ ወይ? አላህስ የሚከለክለው ክፍል አለ ወይ? ምክንያቱም ቁርአን ላይ ብዙ ቦታ ላይ ለእናንተ እንደሚያማልዱ ይናገራል፣ እንደሚጸልዩ በግራና በቀኝ እንዲሁም ሁለት መላእክት አለ ብላችሁ ታምናላችሁ። መልካም የሚያሰራና ክፉ እንደዛ ብላችሁ ስለምታምኑ ስለማቅ ማለት ነው። ስለዚህ መልካም የሚያሰራችሁን መላእክት ከክፉ ነገር ጠብቀኝ ብላችሁ ብትሉ ምንድነው እንድጠብቃችሁ አይደለም የተመደበው? እና እዚህ ላይ ሀሳብ ስጡ። ይሄ ነው መሰለኝ አይደል ቶፒኩ? ፎይ ካልተሳሳትኩ ያ በእስልምና ምንድነው ቦታቸው መላእክቶች ጥቅማቸው ምንድነው? እንደተመለከትነው እንግዲህ ምን ብለዋል? ይጠብቁናል ብለዋል። የሚጠብቋቸው ከሆነ የሚያማልዱ ከሆነ ምንድነው እሱ እኛ ላይ ታዲያ ጠብቁን የሚለውን ተቃውሞ የሚያስነሳባቸው? እኛ ጋር ሲሆን ተቃውሟቸው ምንድነው? እሱ ነው። እኛ መላእክቶች ይጠብቁናል፣ ይራዱናል። ዕብራውያን ላይ ምዕራፍ 1 ቁጥር 14 አንዴ ቼክ አድርገው እንትና ሀቢብ ክርስቲያን ሰላም ብለናል። ሰላም ብያለሁ። እፎይ ሁላችሁም እንዴት ናችሁ? ሀቢቢ፣ ሳሚሻ፣ ቤኒ፣ ሙስሊሞችም ሁላችሁም እንዴት ናችሁ? ከስርም ያላችሁ ክርስቲያን እህትና ወንድሞች ሰላም ብያችኋለሁ። ኦኬ፣ ሰላም ብለናል። አንደኛ ቁጥር 14 ላይ እንደዚህ ይላል፣ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ወይ ይላል። ስለዚህ መዳንን ለሚወርሱ የሚያግዙ የሚያገለግሉ መናፍስት ናቸው ማለት ነው። ታዲያ እነሱ ጋርም የሚያገለግሉ የሚራዱ ፈሳችሁን እስካልፈሳችሁ ድረስ የሚያገለግሏችሁ ከሆነ ቤታችሁ ውሻ እስካሌለ ድረስ
ጸሎት የሚያቀርቡላችሁ የሚለማመኑላችሁ ወደ እናንተ ጋር የሚመጡ ከሆነ ምንድን ነው እሱ? እኛ የግዴታ ከእናንተ ጋር ለመመሳሰል ፈሳችንን ካልፈሳን ነው የሚለምኑልን ማለት አለብን? ከፈሳን አይለምኑልንም ማለት አለብን? ያማልዱልናል ፈሳችንን እስካልፈሳን ድረስ፣ ይጠብቁናል ቤታችን ውሻ እስከሌለ ድረስ እያን ማለት አለብን? ስዕል እስከሌለ ድረስ ማለት አለብን? ከኛ ጋር ዘሆል አመሳስላችሁ ሃይማኖታችሁን ክዳችሁ ግን መላእክት ምናምን ምን እያላችሁ ምተቹ ማለት ነው። ከአላህ ውጭ አማላጅ የለም። ኢቶ ማን ነው የሚለው? ኢቶ ደዋ ቋንደና መጣ። ሁሉ ሰላም አለን። መልአኮች በእስልምና ምንድን ነው ቦታቸው? አንተ ምንድን ነው ቦታቸው ብለህ የምታምነው? የእኛንማ ያው አሁን ተናገርኩት። የእናንተን ምን ችግር ፈጥሮብህ አንተ ፈጠረብህ? ልዩነት ምን ፈጠረብህ አንተ? ጥያቄ ፈጠረብህ? ኦኬ፣ መልአኮች አማላጆች ናቸው። አማላጅ ማለት ምን ማለት ነው? በመጀመሪያ አማላጅ እስከምናውቀው አንዱ ስለ አንዱ የሚለምን በዛው ተወስደውና ዞር አድርግልኝ አንድ በል። አማላጅ ማለት ቀጥተኛ መልስልኝ ምን ማለት ነው? የሚለምንልሽ። ለማን ነው የሚለምነው? ለአንተ የሚለምንልህ ካልኩ ለማን ነው ብለህ የምንጠይቀኝ አይገባም ነበረ። አዳምጥ። ምንድን ነው የሚለምንልኝ ለእኔ? እንግዲህ እሱን ምህረትም ሊሆን ይችላል፣ እዝነትም ሊሆን ይችላል፣ በረከትም ሊሆን ይችላል። እሺ፣ ከዛስ ከለመንልኝስ? የሚለምንልህ አለ? ከለመንልኝ በኋላ የሚለምንልኝ ሊሆን ይችላል አልከሽ። ከለመንልኝ በኋላ የሚለምንልህ አለ? የለም። ከዛ በኋላ እናወራለን። እንግዲህ አንድ ሰው ለአንድ ሰው መለመላሹ ይችላል። ይህን ሰው አንድ ሰው የሆነ መንገድ የሳተ ሰው ካለ አላህ ሆይ መንገድን አሳክለት ብሎ ሊለምን ይችላል። እኔ አሁን ስለ መላእክቶች ነው ያወራሁት። መላእክቶች ይለምኑልሃል አይለምኑልህም? እሱን እኔ አላውቅም። እንደሚለምኑኝና እንደሚያውቅ ለምን ትወጣጠረው? እንደሚያውቅ ለምን ትወጣጠራለህ ታዲያ ሳታውቅ? ጠይቀኝና በእነሱ ሳይሆን በሌላ ነገር ጠይቀኝ በምትፈልገው አንተ። እነሱ እንደሚለምኑኝ ጥሩ ስራ ካለክ ይለምንልሃል፣ ጥሩ ስራ ከሌለክ አይለምንልም። ገብቶሃል አይደል? አንተ አሁን ምሳሌ ጥሩ ስራ ካለ ይለምኑልሃል፣ ጥሩ ስራ ከሌለ አይለምኑም። ጥሩ ስራ ከሚባለው አንዱ መጥፎ ስራ ማይለምኑበት ፈስን መፍሳት ነው አይደለ? ቆይ ልንገርህ፣ አንተ ፈስ መፍሳት ማለት ፈስን ከፈሳክ በኋላ አይለምንልም። ፈስን ሳትፈሳ ፈጣሪን ስለዚህ ፈስ ማለት መጥፎ ስራ ነው ማለት ነው። ጋዝ እኮ ነው፣ ጋዝ ነው ከወደ ፈስ ማለት ልንገርህ፣ ፈስ መስፋት ማለት ሰላት እስከሚሰግድ በፊት መጀመሪያ ጣህራ ታደርጋለህ። ጣህራን ቆሻሻ የሚባል ነገርን ታስወግዳለህ። ገባ? ፈስን በፈሳ እኮ ከኋላህ ነው የፈሳው ካካ በማያ እንጂ በእጅህ አይደለም። ፈስን ከፈሳ በኋላ ሄደህ እኮ እጅህን እና ፊትህን ነው የምትታጠበው። ኤኒዌይስ አሁን ቶፒክ ላይ ገባና አዳምጥ። ስለዚህ መላእክቶች እስከዚህ ድረስ ይለምኑልሃል ፈስን እስካልፈሳ ድረስ። መልካም። መላእክቶች ውሻ ባለበት ቤት ውስጥ ይገባሉ? ውሻ ባለበት ይመጣሉ? የቱ ጋር ነው ያለው? እንደዛ ይመጣሉ ወይ ነው ጥያቄ ነው የጠየቁ። ቆይ መጀመሪያ ያወራውን ጨርሳ። የቱ ጋር ነው ያለው? አምጣልኝ። ምን ያለው? ፈስን ከፈሳክ አይለምኑም የሚለውን አምጣልኝ አንተ። ምን የሚለው? ፈስን ከፈሳክ በኋላ መላእክቶች አይለምኑም የሚለውን ቦታ አምጣልኝ፣ አሳይኝ። እሺ ክፈተው። አቤት ምን ይላል? እንግሊዝኛ አላውቅም እኔ። አረብኛውን አድርግለት። አማርኛ አድርግልኝ። አማርኛ ነው የማውቀው። አረብ አይደለሁም። አረብ አይደለህም? በቃ አረብ። ኤኒዌይስ መልካም። አብዱራዚቅ ወንድ ከሆንክ እሱን አሳይና በቃ ወንድ ከሆንክ አንተ ትክክል
ወንድ ተወንግ ምናምን ትላለህ እንደ ቅድም ስናወራበት ቆያል። አብዱረዛቅ ይሰማል? አቃሜት አድርግ አትጩህ። አብዱረዛቅ እንደሚያውቅ እኮ ስትወጣጠር ጊዜ ነው እኮ ያየው። ማንበብ እንኳን ማችል አረብኛም እንግሊዝኛ ማችል እንደሚያውቅ ተወጣጥረ ቆዳን ወጥረ እኮ አክት አድርገህብኝ ነበር። እንግሊዝኛ ስላወቅ ማንም አይቀጥልም። ገብቷል። ከሰርተማል እንደሚያውቅ ቆዳህን ወጥረ ነበረ በመጀመሪያ። አብዱረዛቅ ይሰማል? ኦኬ ሚዩት አድርግ በቃ። ابن حفصة ابن حفصة አቤት ረዛቅ ሚዩት አድርግ። ላስወርድ ካልሆነ እንዴት ነህ? ከኋላም ተወራው እየተሰማ ነው። ኦኬ ሰላም ነው። እንዴት ነህ? ሰላም ነህ? አልሐምዱሊላህ ሰላም ነህ። መጀመሪያ ማለት ነው ኢብኑ ሐፍሳ አይደለም የሚለው። እሺ ማነው የሚለው? አባ ሐፍስ ነው የሚለው። ማንበብ አትችልም መሰለኝ። እሺ መላኮች ጥቅማቸው ምንድን ነው? እናስተምርሃለን። እሺ የሐፍሳ አባት እንኳን ደህና መጣ። ምንድን ነው ከኋላ የሚሾቃሾቀውስ ምንድን ነው? ወይም ማይኩን ስጠውና ለሱ ያውራ። አውራ ከኔ ጋር። ኦኬ ሚካኤል በእናንተ አለ? አላው ሚካኤል ማን ነው ስሙ? ሚካኤል ነው። ምን ማለት ነው? ምን ማለት ነው? ዞሮ እንደ ዞረብኝ እንድታሳየኝ። ምን ማለት ነው? የመላኢካ ስም ነው። የስም ነው። የመላኢካ ስም። የስሙ ትርጉም ነው የጠየቁህ? የመላኢካ ስም። የስሙን ትርጉም ነው የጠየቁህ? ምን ያደርግልሃል እሱ? እያመለክ ያለኸው ማንን እንደሆነ እንድታውቅ ነው። እያመለክ ያለኸው አላህን ሳይሆን ሚካኤል ባልክበት ላይ እያመለክ ያለኸው እኔ ማመልከውን እግዚአብሔር እንጂ አላህ የሚለውን አለ። ሰይድ ሚካኤል ነው የሚባለው። ፎይ መር ያልከው ያልኩትም ብያለሁ እኔ። ሰይድ ሚካኤል ነው የሚባለው። ምንድነው? አሁን በማስረጃ ብታወራ ደስ ይለኛል። ዝም ብለህ ከምታወራ አላቅም አለ እኮ ትርጉሙንም አላቅም እኮ አልክ አንተ። ማታውቅ ከሆነ ምን ላሳይ? ኤኒዌይስ በማስረጃ አውራ። ኤምኬ አሁን ትርጉሙን እንድታሳየኝ እኮ እየፈለግኩ ነው። እናንተ እንኳን ደህና መጣሽ። እንኳን ደህና ቆያችሁ ወገኖቼ። ጥያቄ ነበረኝ። ኦኬ ከመጠየቅሽ በፊት መላእክቶች ይጠብቁሻል? እኔ ግን አላቅም ምንም ነገር። እሺ ያማልሉሻል? አላቅም ምንም ነገር። ምንድን ነው የምታውቂው ስለ መላእክቶች? ለሰው ማስረዳት ብቃት የለኝም። ግን እኔ ጥያቄ ያለኝ በክርስቲያን ዙሪያ እኮ ምን ብለሽ ነው የምታምኚው? መላእክቶችን በመላእክቶች ታምኛለሽ አይደለ? አላምንም። አምናለሁም አላምንም አላልኩም። እኔ በአላህ ብቻ ነው የማምነው። በመላእክቶች ውስጥ ታምኛለሽ አታምኚም? በአላህ ነው የማምነው አልኩህ እኮ። ጥያቄ እንድጠይቅልህ። ጥያቄ እኔ በመላእክቶች ታምኛለሽ አታምኚም? እሺ ግን ቀድሜ ጥያቄን ልጠይቅህና ከዛ ወዲህ ደግሞ መልስልሃለሁ ማለት ነው። ንገሪኛ ቅድሚያ። ለምን እኔ ቀድሜ አልጠይቅም? እኮ እንድጠይቅኝ እኮ ቅድሚያ የጠየኩሽን ያስቀድሜ፣ ከዛ ወዲያ እኔ ቀድሜ ልጠይቅህ እንጂ። እስቲ ቆይ ይህንን ክፍል አላምንም ብለሻል። ሱራ 4 እኔ አላምንም አምናለሁም አላልኩም። አምናለሁም አላምንም አላልኩም። እኔ በአላህ ብቻ ነው ማምነው። በአላህና በመልክተኛው ነው ማምነው። በአላህና በመልክተኛው። በሌሎች ውስጥ መልክተኞች አታምኝም? በመልክተኞች በሁላቸውም አምናለሁ። 36
እሺ ግን ለአንተ እኔ አንድ ጥያቄ አለኝ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ተረጋጊ። ቅድሚያ ቆይ 136 136 ለምን እኔ የጠየቅኩህን አመልስልኝ። ከዛ ወዲህ እኔ ራሴ እያነበብኩ እኔ ራሴ እፈታልሃለሁ። አይ ቅድሚያ ራስሽ መልሻ። እኔ እኮ ጥያቄ ልጠይቅ ነው እንጂ የገባሁት ልጠየቅ አይደለም የገባሁት። ያው ተጠያቂና ትመልሽ እና ከዛ ወዲያ ቀላል ጥያቄ ነው። ቀላል ጥያቄ ነው የጠየቅኩት። መላእክቶቹ አላምንም ስላልሽ እስኪ እናንብቢው። እኔ አምናለሁም አላምንም አላልኩም። እኔ ቀድሜ ጥያቄን ልጠይቅና ከዛ ወዲያ አንተ አወጣኸው። በአላህና በመልእክተኛው ነው ማምነው ያልኩህ። እሺ ጥያቄን ልጠይቅ በመጀመሪያ ማለት ነው። ይህን ክፍል አንብቢ ቅድሚያ። ምን ይላል? ከአንተ በፊት ነው ያወጣዋለሁ አልኩህ። ምን ይላል? እሺ ለአንተ እኔ እመልስልሃለሁ። አንተ ቀድሜ ነው የጠየቅኩህ። ከፈለጋችሁ ማለት ነው ሙስሊሞች አላህ እኔ ቀድሜ ልመልስልክ። እኔ ቀድሜ ጠይቅና ከዛ መልስልሃለሁ። ሙስሊሞች አላህ ቦታ ግቡ ልጠይቅ እንጂ ከዛ ወዲህ ማን ጠይቃለህ? አብራራልሃለሁ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብላችሁ የምታምኑታ ምን ማለት ነው? ፍጹም ሰው ፍጹም አምላክ ማለት ፍጹም ሰው ፍጹም አምላክ ማለትም አምላክም ነው ተወልዷልም ማለት ነው። ተወልዷልም ማለት አምላክም ነው ተወልዷልም ማለት ምን ማለት ነው? እሺ ግን ያው ጥያቄን ላስረዳክ ማለት ነው። በመጀመሪያ ኢየሱስ ክርስቶስ ሰው ልጅ ነው። ሰው ልጅ ነው ስትባሉ አምላክ ነው። ፍጹም ሰው ፍጹም አምላክ ነው ተብያለሁ። ግን ፍጹም ሰው ፍጹም አምላክ እንዴት ሊሆን ይችላል ተብዬ ነው። ግን ኦኬ መልካም እሺ አስረዳኝ። ፍጹም አምላክ ጥያቄሽ ምኑ ላይ ነው? እንዴት ይሆናል የሚለው ነው። ፍጹም ሰው እንዴት ይሆናል? ፍጹም ሰው እሺ ፍጹም አምላክ ነው ስንል ሁሉን የፈጠረ ሁሉን ያስገኘ ነው እያልን ነው። ሁሉን የፈጠረ እርሱ ነው፣ ሁሉን ያስገኘ እሱ ነው እያልን ነው። ፍጹም ሰው ነው ስንል ደግሞ በስጋ ያ ፍጹም አምላክ የሆነው በስጋ ተገለጠ። ማይታየው ማይዳሰስ ሮሜ ምዕራፍ 9 ቁጥር 5 አንዴ ክፈተው። አባቶች ለእነሱ ናቸውና ከእነርሱ ክርስቶስ በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። አሜን። አባቶች ለእነርሱ ናቸውና ክርስቶስ ከእነሱ በመመጣ ይላል በስጋ። ያ እሱ ማን ነው? አምላክ ነው። ያ አምላክ በመመጣ በስጋ ስጋ ያልነበረው ሁሉን ያስገኘ ሁሉን የፈጠረ ሁሉን የሰራ ዘመኑ መጨረሻ ላይ የኔንና ያንቺን የባሪያውን ስጋ ገንዘብ አድርጎ በስጋ ተገለጠ። ፍጹም አምላክ ነው ስንል አባቶችን የፈጠረ ሁሉን ያስገኘ አምላክ ነው እያልን ነው። ሰማይ ምድርን የዘረጋ እሱ ነው። ሁሉን ካለመኖር ወደ መኖር ያመጣ ነው እያልን ነው። ቃል እንደነበረው ያብ የባህሪ ቃሉ የባህሪ ልጁ የባህሪ ክንዱ የባህሪ እጁ እሱ የዘመኑ መጨረሻ ላይ ሌላው ነገር አታስረዳኝ። አዳምጪ። ያልተጻፈውን እኮ ነው የምታነባው አንተ። ይሄ የተጻፈ ነው አይደለም? እሱን እኮ አነበብክ። እሺ ያልተጻፈ ምን ተናገር? ከዛ ወዲህ ደግሞ እኔ ልጠይቅህ ማለት ነው። ከዛ ወዲህ እሺ የተሰቀለው ያልተጻፈ ነው ያወራኸው አልሽ። ያልተጻፈ ያወራሁት ምንድን ነው? አሁን እያብራራከ ያለከው ነገር ምን ብዬ በአብ ዘንድ ያለው እሱ አካላዊ ቃል በስጋ መጣ ያልኩት ነው። የአብ የባህሪ ቃሉ በእግዚአብሔር ዘንድ የነበረው ቃል እርሱ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው፣ ሰማይ ምድርን የሰራ ነው ያልኩት ስህተት ነው? መረጃ ትፈልጊያለሽ?
እሺ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ምን ብዬ ተናገርኩ? እኔ በመጀመሪያ ሁሉን የፈጠረ ሁሉን ያስገኘው ቃል አካላዊ ቃል በእግዚአብሔር ዘንድ የነበረው እርሱ እግዚአብሔር ሁሉን የፈጠረ ነው አልኩኝ። የአብ የባህሪ ቃሉ አልኩኝ። ምን ተሳሳትኩ? ያው በእግዚአብሔር ዘንድ ያለው ቃል የአካላዊ ቃል ሁሉን የፈጠረ ነው አልኩኝ። ሁሉን ያስገኘ ነው አልኩ ይላል ክፍሉ ቁጥር 3 ላይ ያለው ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም አለ። ሁሉ በማን ሆነ? በቃል። ያ ቃል አካላዊ ቃል በማን ዘንድ ነበር? በእግዚአብሔር ዘንድ። እርሱን ነበር እግዚአብሔር። ያ በዓለም ነበረ። ያ ቃል ደግሞ በዓለም ነበረ። ቁጥር 10 አድርገው። ያ በዓለም ያለው ቃል አካላዊ ቃል ጥያቄ እሱ አይደለም። እኔ አንብቤዋለሁ። እሱ ምዕራፍ እሱ አይደለም ጥያቄ። አዳምጪ፣ ተረጋጊ። ያ በዓለም የነበረው ቃል በስጋ ተገለጠ። ማይታየው ማይዳስሰው ማይነካው ቃል ስጋ ሲሆን የሚታይ የሚዳሰስ የሚነካን ስጋ ገንዘብ አደረገ ማለት ነው። ተገለጠ ማለት ነው። በተዋህዶ ተገለጠ። ስለዚህ መለኮት ማይዳስሰው ማይነካው ማይታየው ቃል ስጋን ሲዋሃድ ክርስቶስ በስጋ ተገለጠ። ስለዚህ ክርስቶስ ማለት ምን ማለት ነው? ስግው ቃል ማለት ነው። ቃል አስቀድሞ ሁሉን የፈጠረ ነበር፣ ሁሉን ያስገኘ ነበረ። ኢየሱስ ስንል ስግው ቃል ማለት ነው። ስጋ የተዋሃደ ቃል ማለት ነው። ዛሲት ወደ ቀጣይ ጥያቄሽ። ድምፅሽ አይሰማም። የተሰቀለው ኢየሱስ ክርስቶስ ድምፅሽ አይሰማም። ለእኔ ነው የማይሰማኝ? አልተሰማም። አይሰማም። ተሰምቷል። ወደ ሌላ ከሜዳው በፊት እዚህ ጋር ለአንተም እንድትመልስልህ ለራሷ። እሺ አንዴ ዝም በል። እኔ እኮ ጥያቄን አልጨረስኩም። ጥያቄ ነው ከመጣሁኝ አልጨረስኩም። ቀድሜ ልጨርስ። እኔ እኮ ነኝ ሀሳብ ያመጣሁት። እሺ ቆይ 2 ሰከንድ ስሚኝ። እንዴት የሚል ነገር አንስተሻል። እንዴት ለአምላክ ይባላል? ለአምላክ እንዴት የሚባለው ነገር ይነገርለታል ወይ የሚለውን በዛው፣ እንዴት ተብሎ ከተነገረለት ደግሞ አምላክ አይደለም የሚለውን በዛው ተመልሽና ቀድመህ ካዳምጠኝ ማለት ነው። ቀድመህ ካዳምጠኝ። እሺ ኢየሱስ ክርስቶስ ፍጹም ሰው ሆኖ ነው ወይስ የተሰቀለው ወይስ ፍጹም አምላክ ሆኖ ነው የተሰቀለው? ከተዋህዶ በኋላ መነጣጠል የለም። እኛ ተዋህዶ የምናምን ነው እንደመሆናችን ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ የተሰቀለውን ተወውና የሞተው እንዳለ ነው። አዳምጪ። እንዳለው ክብር የሆነው ክብሩን አየን ይላል። ሰው ከተዋህዶ በኋላ ስጋና ቃል ተለያይቶ ምናምን የሚባል ሰው ሆኖ ነው አምላክ ሆኖ ነው የሚባል እንደመሆናችን እኛ ኦርቶዶክስ ተዋህዶ እንባላለን። ከተዋህዶ በኋላ መነጠል መለየት የሚባል ነገር የለም። ጥያቄን ስማኝማ ማለት ነው። አሁንም በድጋሚ ኢየሱስ ክርስቶስ ሞቷል እና ሞቱም የተነሳው ፍጹም ሰው ሆኖ ነው የሞተው ወይስ ፍጹም አምላክ ሆኖ ነው የሞተው? ሞት ምንድን ነው? ኢየሱስ ክርስቶስ ሞቶ አልተነሳም እኮ። ሞት ማለት ምን ማለት ነው? ፍጹም ሰው ሆኖ ነው ፍጹም አምላክ ሆኖ የሞተው? ፍጹም ሰው ሆኖ ነው ወይስ የሞተው ወይስ ፍጹም አምላክ ሆኖ ነው የሞተው? ሞት ማለት ምን ማለት ነው አልኩሽ እኮ። ሞት እኮ ነው። ልክ እኔው አንተው እንደምንሞት ማለት ነው። ምን ማለት ነው ሞት ማለት? ዲፋይን አድርገው። አታውቂውም? ለምሳሌ እችን ዱንያ ለቀቅ የምትሄድበት የዝቻለን መቋጫው እና ደግሞ ኢየሱስ ክርስቶስ ፍጹም ሰው። እኔ ቀድሜ እኔ ላብራራሽ ጥያቄን እኔ ላብራራ። በህይወት እያለሽም እኔ ላብራራ ጥያቄ ለሚያስተምረው ሞት አንቺ ሞታነሽ ልትባይ ትችላለሽ። በህይወት እያለሽ ሞት ማለት እንደዛ ማለት አይደለም። እሺ እኔ ጥያቄን ላብራራ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ሆኖ ከሞተ ፍጹም አምላክ ሆኖ ያልሞተው አመለኮቱ ካልሞተ ፍጹም ሰው ሆኖ የሞተው ደግሞ እንዴት ለሰው ልጅ ኃጢአት ይሆናል? ቀድመክ ስማኝ። ኢየሱስ ክርስቶስ ፍጹም ሰው ሆኖ ሞተው ለሰው ፍጹም ሰው ፍጹም አምላክ እንደ ባሪያው ነው የሞተው ማለት ነው። አዳም ተረጋጊ።
ፍጹም ሰው ፍጹም አምላክ ነው እኮ። አዳምጪ እሺ፣ ተረጋጊ። ትልቅ ጥያቄ እኮ የጠየቅሽ መስሎሽ ነው በአንቺ ቤት። ምንም እኮ የጠየቅሽ እኮ የሚያነሳው ጥያቄ አይደለም። ቅድም ምን ብዬ ነገርኩሽ? እዚህ ጋር ከተዋህዶ በኋላ መነጠል መለየት የሚባል አይነገርም ካልኩሽ በኋላ ሲሞትስ ብለሽ አትጠይቂኝ። በመጀመሪያ ደረጃ ይህን ብታቂ አንደኛ። ሁለተኛ ጥያቄ ደግሞ ምንድነው? ምን ብዬ ጠየቁሽ? ቀላል ጥያቄ ሞት ምንድን ነው ብዬ ስጠይቅሽ አታውቂውም። ዝም ብለሽ እየዘባረቅሽ ነው። መክስማንሽ የሞተው ኢየሱስ ክርስቶስ ሞቶ 3 ቀን ሞቷል እኮ። አትጩሂ፣ ተረጋጊ። ለክርስቶስ ሞት ምንድን ነው እሱ ብዬ የጠየቁሽን ብመልሺ ለክርስቶስ የጠየቅሽኝ በቀላሉ ይገባሽ ነበር። ስለዚህ ሞት ማለት ስጋና ነፍስ መለየት ነው። ሞት ማለት ስጋ ከነፍስ መለየት ነው። ለመለኮት በመለኮት ሞት፣ መጥፋት፣ መሞት፣ መሄድ ምናምን አይነገሩለትም። በስጋ ግን ክርስቶስ ሞተ ተብሎ ስለሚነገር ሞት ማለት ምንድን ነው? ስጋና ነፍስ ተለየ ማለት ነው። ስጋና ነፍሱ ተለየ። ክርስቶስ በፈቃዱ ነፍሱን ከስጋው ለያል። ስለዚህ እኔ ላብራራልክ ማለት ነው። እኔ ላብራራልክ። አላህም ማብራራት አይችልም። እንኳን አንቺ ከስር ሆነሽ ተማሪ በቃ ለመጮህ ከሆነ የምትጠይቅ የሆነ እንኳን እኮ አታውቂም። ምንም የምታውቂው ነገር የለም። ሰው ሞት ስንል እኛ ምንድነው? እሱ ስጋና ነፍስ መለየት ነው። የመለኮት ሙላት በሰውነቱ ተገልጧል። ማ ክርስቶስ ቆላስይስ ምዕራፍ 2 ላይ እንደሚናገረው ቁጥር 9 ላይ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል አይደለ? ስለዚህ ሞተ ሲባል በስጋ ሞተ ሲባል ነፍሱ ከስጋው ተለየች ማለት ነው። መለኮት ከስጋው ጋር አለ ወይ? አለ። ስለዚህ በመቃብር ምንድን ነው ስትይን ነፍስ የተለየችው ስጋ መለኮት የተዋሃደው እንልሻለን። ነፍስ የተለየችው መለኮት የተዋሃደው ከነፍሱ ጋር መለኮት አለ ወይ? አዎ አለ። ከስጋው ጋር አለ ወይ? አዎ አለ። ከተዋህዶ በኋላ መነጠል ስለሌለ፣ ስለዚህ ሞተ ሲባል ምንድነው? ነፍሱን ከስጋው በፈቃዱ አነሳ ነው። እሷም ፕሪሰፖዝ ያደረገችው ፍጹም ሰው ፍጹም አምላክ ሲባል ፍጹም አምላክ ለብቻ ራሱ ፐርሰን የሆነ ለብቻ የተቀመጠ፣ ፍጹም ሰው ሲባል ደግሞ ለራሱ ብቻውን የሆነ ግዝፈት አካል ያለው ለብቻ የተቀመጠ፣ እንደዛ ፕሪሰፖዝ አድርጋ ነው የመጣችው። ኔስ መጨመሩላታል። ከጀርባ እኮ እንዲጠይቂው እየተባለች እኮ ነው። እሱን ተው ደግሞ ምናምን እያለች ያልገባትን ጥያቄ ነው የምጠይቀው። በእርግጥ ግን እኔ ልላት የፈለግኩት እንዴት ብላ ቅድም ጠይቃ ነበር። ለአምላክ እንዴት ተብሎ በመጀመሪያ እንዴት ይጠየቅለታል? እንዴት እንደዛ ይሆናል ብላ መጠየቅ አይገባትም። ይሄ ጥያቄ ትክክል አይደለም ወይም እንዴት ተብሎ ለአምላክ ይጠይቃል የምትል ከሆነ አምላኳ ችግር ይገጥመዋል። ምክንያቱም እንዴት ብሎ የሚጠይቀው ወይም ደግሞ የችሎታ ጉዳይ የሚነሳው አላህ ላይ ነው እንጂ እግዚአብሔር ላይ ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ አይደለም። እንዴት ተብሎ አይጠይቅም። ለአምላክ እንዴት እንደዚህ ያደርጋል፣ አምላክ እንዴት እንደዚህ ይሆናል ተብሎ አይጠየቅለትም። ሁሉን ቻይ ስለሆነ ኤልሻዳይ ስለሆነ። አላህ ግን እንዴት እንደዚህ ሳይኖረኝ እንዴት እንደዚህ አይነት ነገር አደርጋለሁ ብሎ የችሎታ ጉዳይ የሚያነሳው የእሱ አምላክ ነው። ስለዚህ ይህ ጥያቄ ሊጠየቅ የሚገባው ወደ እስልምና እንጂ ክርስትና ላይ ክርስቶስ ላይ አይደለም። ያው ሱራ 6:101 ላይ ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ብሎ ያለ ሚስት ልጅ መውለድ እንደማይችል የሚሳነው ነገር እንዳለ የሆነ ነገር እንደሚፈልግ የሆነ ነገር ለማስገኘት የተናገረው አላህ ነው። ኢየሱስ ክርስቶስ ኤልሻዳይ ስለሆነ ሁሉን ነገር በራሱ ስለሚያደርግ እንዴት ተብሎ አይጠየቅለትም የሚለውን ነው። ከዛ በተረፈ አንተ በደንብ አድርገህ መልሰዋል። ሞት የሚለው የስጋና የነፍስ መለየት ነው። ስለዚህ በክርስቶስ ላይ ሞት አለ። አዎ ሞቷል። ምንድነው የሞተው? ነፍሱ ከስጋው ተለይታለች። ግን ከነፍሱ ላይም ከስጋው ላይም መለኮት አልተለየው። ስለዚህ አምላክ በስጋ ሞተ የምንለው ለዛ ነው። መስቀል ላይ አምላክ በስጋ ሞተ። ገንዘብ ባደረገው የራሱ ባህሪ ባደረገው ስጋ በኩል ሞትን ኤክስፔሪየንስ አድርጓል ብለን እንላለን ማለት ነው። ይሄ ትምህርታችን ይሄ ነው። ሳታውቁ አትምጡ። የአይምሯቸው ውጤት እኮ ነው እዚጋ መጥተዋል ሴት የሚያደርጉት የሆነ ትልቅዬ ጥያቄ የጠየቁ ይመስላቸዋል እና ትልቅዬ እንትን ያለ ስለሚመስላቸው ያ ምናልባት የሆነ ነገር ለመጨመር ነው። አሁን ችግሩ እኮ መሰላችሁ እነሱ ኦልሬዲ አምላክ ሲሉ ኦልሬዲ እጅ ያለው እግር ያለው ባት ያለው ነገር ነው የሚያስቡት። አያችሁ። ስለዚህ ፍጹም አምላክ ፍጹም ሰው ሲባል ኦልሬዲ ክፍለ አካል ያለው አምላክ ሲባል ያ ነው። ከዛ በኋላ ሰውነት ሲባል ደግሞ ሌላ ክፍለ አካል ብለው ነው የሚያስቡት። ክፍለ አካል ከክፍለ አካል ጋር ተዋህደ። ምክንያቱም ኦልሬዲ ለነሱ አምላክ ክፍለ አካል ብሎ ስለሚያስቡ ማለት ነው። ባት አለው እጅ ያለው እግር አለው ብሎ ስለሚያስቡ
ይኸውላችሁ በደንብ አስተውሉ ሙስሊሞች። እኛ አምላክ በስጋ ተገለጠ ስንል አምላክነት መንፈስ ነው እኛ ጋር በጊዜ በቦታ በአቅጣጫ የማይወሰን ቁስ ያልሆነ ወይም ደግሞ ማተር ያልሆነ መለኮት ነው። ኦኬ ያ መለኮት የሆነው መንፈስ የሆነው በጊዜ በቦታ የማይገደበው አምላክ ቁስ የሆነውን ስጋ ተዋሃደ። አያችሁ። ስለዚህ ቁስና ቁስ አይደለም የተዋሃዱት፣ መንፈስና ቁስ ነው የተዋሃዱት። መለኮት መንፈስ ነው፣ ስጋ ቁስ ነው። ኦብቪየስሊ የሰው ነፍስ አለች፣ ግን እሱ ከሰውነት ጋር ነው የሚካተተው። ስለዚህ ክፍለ አካልና ክፍለ አካል አይደለም የተዋሃዱት። ሰማይና ምድርን የሞላ በቦታ በአቅጣጫ የማይገደብ በቁስ ያልሆነ ባህሪ ነው መለኮት የሚባለው ማለት ነው፣ ከስጋ ጋር የተዋሃደው። ስለዚህ ጌታችን ኢየሱስ ክርስቶስ በመለኮቱ ሰማይና ምድር ሞልቷል። ከመለኮቱ ጋር የተዋሃደው ስጋ ግን ይታያል፣ ይዳሰሳል። ኦኬ ሰዎች ጌታን ሲያዩት በምድር ላይ በነበረበት ሰዓት ላይ ስጋውን ነው የሚያዩት፣ ግን ስጋው ስጋ ብቻ አልነበረም፣ ከመለኮት ጋር የተዋሃደ ስጋ ነው። ግን ችግሩ ግን መለኮት ስለማይታይ እነሱ ሰው ብቻ ይመስላቸው ነበር አይሁዳውያን። ግን እሱ የማይታየው የማይዳሰሰው ረቂቁ መለኮት ነው፣ ግን ከስጋ ጋር ተዋህዶ ስጋው ይታያል፣ ከስጋ ጋር የተዋህደው መለኮት ግን አይታይም። ስለዚህ መለኮትና ስጋ ተዋህደ ስንል መንፈስና ቁስ ተዋህድ እያለ ነው። ኢማቴሪያል የሆነው ዲየቲ ማተር ከሆነው ፍሌሽ ጋር ተዋህደ እያለ እንጂ ክፍለ አካል ከክፍለ አካል ጋር ባትና ባት እንደዚህ ወደ ክፍለ አካል ከክፍለ አካል ጋር ተዋህደ ማለት አለ። ምክንያቱም ለእኛ ከጅምሩ ማምላክ ከተለያዩ ክፍለ አካላት የተገጣጠመ ነገር ስላልሆነ ማለት ነው። ይሄን ለማለት ነው። ቀጥሉ ሌሎቻችሁ። መሐመድ ፏድ እንኳን ደህና መጣችሁ። አዳም ሰምተው ነበር ዛሬ ቶፒኩን? ድምፅ ትንሽ እንትን ብሏል። ያ ድምፅ ብዙም አይሰማም። አሁንም አይሰማም። ያ ኤርፎን ከሆነ ኤርፎን የምታወልቀው ኤርፎን አይደለም። ኧረ አይሰማም። አሁን ይሰማል። ኦኬ እኔ ጥያቄ ነበረኝ። ኦኬ ቀጥልሽ። ጥያቄ መጽሐፍ ቅዱሳዊ ወይም ደግሞ ከኛም ሃይማኖት ሳይሆን ይሄ የንጽጽር ትምህርት ግቡና አስፈላጊነቱ ምንድን ነው የሚለው ሁሌ ጥያቄ ስለሚሆንብኝ ነው። ማለት በዚህ በክርስትናም በኩል ያለው በእስልምናም በኩል ያለው በእስልምና በኩል ያለው የተወሰነ ጠይቅ ያለሁ በክርስትና በኩል ግቡ ምንድን ነው? ንጽጽር ላይ ያለው ከዚህ በፊትም ዲቤቶች አይቻለው፣ ደስተኛ ሆንኩባቸውም ክርክሮች አይቻለው። በቃ እንኳን ተከናወኑ ምለው ደግሞ ምንድን ነው ትርፉ የሚያስብሉም አይቻለው። እና አሁን እንደናንተ እስኪ ጊዜው ካለ እና ማይረብሽ ከሆነ ምንድን ነው ጥቅሙ? ይሄ ማለት ኖርማል ከሙስሊሞች ጋር ኢሹ ተደረገ ተነስቶ ተማማርንና እንደ ክርስቲያን ምንድን ነው ጥቅሙ ነው ግባችሁ? እሺ የይሁዳ መልእክትን አንዴ ክፈትልኝ እስኪ እንትና ሀቢብ ይሁዳ መልእክት አንድ መልእክት ነው ያለበት ቁጥር 20 ላይ 22 20 ኦኬ ምንድን ነው እሱ? ቁጥር 22 ሶሪ። አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ ይለናል መጽሐፎች። ስለዚህ ከእናንተው ሳይድ ተከራካሪዎች አሉ። ስለዚህ ምን የምናደርግበት ነው? እናንተን ከእሳት የምናድንበት ነው። ክርክሩ ምንድን ነው? ወይም ደግሞ ምንድን ነው ንጽጽሩ ጥቅሙ የሚለው ከእሳት እናንተን የማዳን ወደ ህይወት እንድመጡ ወንጌልን የማድረስ ግዴታ ስላለብን የምናስተምረው እዚህ የምናሳውቀው ለምንድን ነው? እሱ ከእሳት ውስጥ ለማዳን። ምክንያቱም በልጁ የማያምን ሁሉ የዘላለም ህይወት የለውም፣ እሳት ነው የሚጠብቀው። በክርስቶስ የማያምን ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 40 አካባቢ ላይ ከመልእክተኞቹ ጋር ከአጋንንት ጋር ከጭፍሮቹ ጋር ወደ እሳት ወደ ዘላለም ዲን ይላካል። 540 አይ ቲንክ ንጉሱም መልሶ እውነት እላችኋለሁ ሁሉ ከሚነሱ ከነዚህ ከፍ አድርገው ቁጥር 40 ከፍ አድርገው
ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ከሴጣን ከመላእክቱ ጋር ወደ ተዘጋጀላችሁ ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። ስለዚህ ወደ ዘላለም እሳት የሚሄዱትን ከእሳት እንዳይሄዱ ነጥቀን ማውጣት አሁን አለብን ኃላፊነት። ወደ እሳት የሚሄዱት እንደማን ናቸው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ወደ እሳት የሚሄዱት እነኚህ ናቸው። ዮሐንስ 3 16 እንደዚህ ይላል፣ በእርሱ የሚያምን እንደዛ ከሆነ የተወሰነ ነጥቡን አግኝቼዋለሁ መሰለኝ። ጨርሷል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዶታል። በእርሱ የሚያምን በልጁ የሚያምን እንዳይጠፋ ዓለሙን ልጁን ሰጥቶልናል። ወደ ዓለም ልኳል ልጁን በእርሱ የሚያምን። ስለዚህ ከፍ አድርገው ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። ከፍ አድርገው በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስለዚህ ሙስሊሞች ሱራ 18 ላይ ቁርአን ራሱ የተጻፈው ይሄንን ለመቃወም ነው ይላል። በልጁ አላህ ልጅ የለውም ለማለት ለመቃወም ነው ይላል ቁርአን የተጻፈው። ስለዚህ ይህንን እንደዛ ከሆነ አዳምጥ፣ ጥያቄ ጠይቃል፣ መልሱን ስማ። ቁርአን ቀጥታ ይህንን ሊቃወም ነው የመጣው። መጽሐፍ ቅዱስ ደግሞ በልጁ እንዲያምኑ ልጁ እንደመጣ እንደዛ ካልክ ክርክር ይሆናል። ለሱ ደግሞ እውቀት የለኝም። ክርክር ሳይሆን አንድ ጥያቄ ነው የጠየቀው። ጥያቄውን ደግሞ ከስራ ድሬስ ለማድረግ ነው። 18 ላይ እንደዚህ ይላል። እኔ ያልኩት እንደዛ ከሆነ ሰውን ለመጠራት ከሆነ ምን ያህል ሰው ጠርተህ ታውቃለህ? ወደ አንተ አንተንም እየጠራሁህ ነው። እነዚያን አላህ ልጅን ይዟል ያለውን ሊያስፈራራ ወረድ ነው ይላል። ከ600 ዓመት በኋላ መጥቶ መጽሐፍ ቅዱስ ማይለውን መጽሐፍ ቅዱስ የቀጠለው ማለት ነው። አዳምጥ፣ አትረበሽ። ጨረስክ እኮ አንተ ራስህ አድንም ገሃነመ እሳት ነው የምገባው፣ ውጣ ከዚህ እያልኩ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 አካባቢ ላይ መጽሐፍ ቅዱስ የተጻፈው በልጁ የሚያምን እኔ ጥያቄ ልጨርስ። ይሄንኛው ተመልሶላል። እኔ መጽሐፍ ቅድም ነግሬሃለሁ ስገባ መጽሐፍ ቅዱሳዊ አይደለም ጥያቄ ወይም ደግሞ ቁርአናዊ አይደለም ብያለሁ። ለምጠይቀኝ መጽሐፍ ቅዱሳዊ ነው የማደርገው የግዴታ ከሆነ እኔ ደግሞ ያልኩ ከሆነ ምን ያህል ሰው ጠርተህ ታውቃለህ? ወይም ደግሞ ምን ያህል ሰው ወደ ክርስትና እምነት ተቀይሮልህ ያውቃል ማለት ነው። ለምሳሌ አንተን እየጠራሁህ ነው። እየጠራህ ያለውንም አይቻለሁ። ብዙ ሰው እየጠራህ ነው። ግን ምን ያህል ሰው ወይም ደግሞ ተጠምቆልህ አስጠምቀህ ታውቃለህ ማለት ነው? እኛ በቁጥር አንመሰረትም። አንድ የሚጠመቅ ቢሊየን የሚጠመቅ ሁኬርስ እኛ የቁጥር ሰዎች ሳንሆን የቁጥር ሰዎች ሳንሆን እኛ አድርገህ ታውቃለህ ወይ ማለት ነው? አዳምጥ፣ እኛ የቁጥር ሰዎች አለ። እናንተ እውነት ስለሌላችሁ ቁጥር ስለሚያሳስባችሁ ነው። ልቀን እኛ አዳምጥ፣ እኛ እውነትን ማድረስ እንጂ ስንት ሰው ሰማ ስንት ሰው አልሰማ ቁጥር እኛ አንቆጥርም። ምክንያቱም አይመለከተንም። ክርስትናን ተቀበሉ፣ ደስታው በሰማይ ይሆንላቸዋል፣ ዘላለም ሕይወት ያገኛሉ። እኛ ሰዎች ላይ ስላልተመሰረትን ከሌ መጣ ከሌ ሄደ አስጨንቀንም። እናንተ ካልተቀበሉ እውነት አይደለም ብለህ አታስብም? አይቀበሉ ምን አገባን? ካልተቀበለ የእግርህን ትቢያ አራግፈህ ሂድ ነው የሚለን መጽሐፍ ቅዱስ። እንዲህ አታውቅም እንዴ? ካልተቀበሉ ንገራቸው፣ ካልሰሙ የእግርህን ትቢያ አራግፈህ ሂድ። በፍርድ ቀን ችግር የለም። የሚዩት የምታደርጉኝ ከሆነ ልውረድ፣ ችግር የለውም። አዳምጣ፣ የእሳት ፍም ይሆንብሃል። ይህ ምነግርህ የምታደርጉኝ ከሆነ ልውረድ፣ ችግር የለውም። አዳምጥ፣ ይሄ ምነግርህ ለምሳሌ አንተ ካልተቀበልክ አንተን ነግሬሃለሁ፣ አድርሼልሃለሁ። የሚጠበቅብኝ እሱ ነው። ካልመጣ ግን አዳምጥ፣ ካልዳንክ ወደ ክርስትና ካልመጣ ይቺ ቃል የፍርድ ትሆንብሃለች በትንሣኤ ቀን። እሱ ገባኝ እኮ ማንኛውም አስተማሪ ማስተማር ነው ግዴታው። ገባኝ እኮ እሱ። ግን እኔ ያልኩት ውጤት ያስፈልገዋል። እኛ አይመለከተንም አልኩ እኮ። ሂድ እናንተ ፖለቲካ ስሩ፣ እህቶቻችሁን አስልሙ በየቀኑ። እኛ እንደነሱ በቁጥር የምንመራ ይምሰላችሁ። እኛ በቁጥር አንመራም። ከሌ መጣ ከሌ ሄደ እዛ አይደለንም። ስንት ሰው መጣ ዛሬ፣ ስንት ሰው ሰሞኑን ሻዳ ድራማ ስናሳይ አይታችኋል። ትናንትና ወዲያ፣ ትናንትና እዛ ወዲያም በየቀኑ ስናዋርዳችሁ። አሁንም አሉኝ 3 ቪዲዮዎች አሉኝ። አሁንም ረስቻቸው ነው ዛሬ ያላየናቸው 3 ቪዲዮ የድራማ ዛሬም አሉ። ዛሬ ረስተነዋል፣ አላየንም።
ሰሞኑን እንዳሳየ ነው ማለት ነው። እኛ አያስጨንቀንም ይሄ። እናንተ እውነት ስለሌላችሁ ያላችሁ አማራጭ ከላይ መጣ ከላይ ሄደ የሚለይ ነው። መጽሐፍ ምን ይላል? እውነትን ትነግረዋለህ፣ ከተቀበለ ክርስትናን ይቀበላል፣ ካልተቀበለ እግርን ትቢያ አራግፈህ ሂድ፣ ለዛ ፍርድ ይሆንበታል ይለናል። ክርስቶስ ምን አለ? በዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 60 ጀምሮ ብዙዎች ተመለሱ፣ አስተምሮቱ ሲከብዳቸው ጊዜ ለምግብ፣ ለታምራት፣ ደምግባቱን ለማየት፣ ለፈውስ ሲከተሉ ነበረ። እውነቱ ሲነገራቸው መስቀሉን ተሸክመው መከተል እንዳለባቸው ሲነገራቸው ላጥ 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 አሉ፣ መመለስ ጀመሩ። ደቀ መዛሙርቶቹ ተከታይ የነበሩት ማለት ነው። ማለት ለታምር ምናምን ለምግብ ምናምን የሚከተሉ ማለት ነው። ሲያስተምራቸው ማንጎራጎር ጀመሩ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን አላቸው። ገና ሲያንጎራጉሩ በውስጣቸው አወቀ፣ ያውቃል እነሱ። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ትሆናል አላቸው። ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው አውቅ ነበርና ደግሞም ከዚህ አልኋችሁ ከፍ አድርገው ከአብ የተሰጠው እያለ ይቀጥላል። ቁጥር 66 ላይ ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደኋላ ተመለሱ፣ ወደፊት ከእርሱ ጋር አልሄዱም። የተከተሉት እንኳን ለምግብ፣ ለታምር፣ ለፈውስ ምናምን ሲከተል የነበሩት አስተምሮቱ ስጋዬን የሚበላ ደሜን የሚጠጣ ዘላለም ሕይወት አለው ምናምን እያለ ሲላቸው ይሄ አስጨናቂ ትምህርት ነው፣ ተመለሱ። ክርስቶስ ምን አላቸው? ኢየሱስም ከ12ቱ እናንተ ደግሞ ልትሄዱ ትወዳላችሁ አላቸው። አስገድዶ አንቆም ይይዝ አምላክ አይደለም እኛ ያለን። የቁጥር ጉዳይ አይደለም እኛ የሚያሳስበን። ብሮ እውነትን ታውቃለህ፣ ትቀበላለህ፣ ካልፈለግ ትሄዳለህ። ሁ ኬርስ? እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል፣ አውቀናል ብለው መለሱለት። ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖንም ልጅ ስለ አስቆሮቱ እያለ ይቀጥላል። ኤኒዌይስ ስለዚህ በደንብ አስተውሉ። ዋናኛ የሚጠበቅብን ማድረስ እንጂ ከሌ መጣ ከሌ ሄደ። እኛ ክርስቲያኖች ነን፣ ሙስሊሞች ስላልሆንን ብዙም አያስጨንቀንም ማለት ነው። ወንጌል ማድረሳችን ነው የሚጠበቅብን። አይ ቲንክ ቃል ቪዲዮ ከፍቷል። ምንድን ነው? ቀጥል። እሺ እፎይ አንዴ ሚዩት ነህ። ሙስሊሞች በትክክለኛ ደረጃ ምን ላይ ነው ያሉት የሚለውን ከተከታተልን ስሙት። ይህን ቪዲዮ ውስጥ ስለተወለድን ቤተሰቦቻችን እናት አባታችን ሙስሊም ስለነበሩ ነው ሙስሊም የሆን ነው። ነቢዩ ሙሐመድ አለይሂ ሰላም ግን አባትና እናታቸው ሙስሊም አልነበሩ። በምን አይነት ኪታብ ነበረ እስከ 40ኛው ዓመታቸው ድረስ በምን አይነት ኪታብ ነበረ? ምንንስ ነበር ሲከተሉ የነበረው? አላህ የሚለው ቃልስ ከምን አይነት ኪታብ ነው የመጣው? አንደኛ ጥያቄ ነው። ገብተዋል ብዬ አስባለሁ። ሁለተኛው ደግሞ ያው ቁርአን ከአላህ ነው፣ እኔም አምንበታለሁ በደንብ። ያው የአላህ ከላም አላህ ብለን ነው እንግዲህ የተከተልነው እስካሁን ድረስ። እሺ ያ አዩሀ ለዚነ አመኑ ሰሉ አለይሂ ወሰልሙ ተስሊማ ያሉት ነቢዩ ሙሐመድ ናቸው ወይስ አላህ ነው? እነላሀ ወመላይከተሁ ይሰሉን አለ ነቢ ያ አዩሀ ለዚነ አመኑ ሰሉ አለይሂ ወሰልሙ ተስሊማ ያሉት አላህ ነው ያለው ወይስ አላህ እንዴት ነው ሰለዋትን የሚያወርደው? ነቢዩ ካሉ እንዴት ነው አላህ ሰለዋትን የሚያወርዱ ከመላይካዎቹ ጋራ? እንደኛ አብዱልጀሊል አንዴ አብዱልጀሊል ሙስሊም ነች ታውቃታለህ? ማላቃትም ሀቢቢ ችግር የለውም። ጥያቄዎቿን አስተናግድ። እንግዲህ ልጅቷ በጣም እኛ የምናነሳቸው ጥያቄዎች ነው እየተጠየቁ ያሉት። አላህ ይጸልያል እያለች የተባለ የሚለውን አንስታና ሙስሊም ነች የተባለ ስሟት የምትናገረውን ደግሞ እህታችን
ጨንቆት እኮ ነው፣ ጨንቆት ነው። ያቀጥል። መልሱን ትሰማዋለህ ደግሞ። አይ ለማወቅ ነው። አይ እናንተ ጋር እሺ፣ አይ ለማወቅ ነው፣ ወላሂ ለማወቅ ነው። ቀጥይ። እሺ እኔ ሙስሊም ነኝ እስከ 28 ዓመት እስካሁን ድረስ ማለት ነው። እስካሁን ድረስ እኔ ሙስሊም ነኝ፣ ግን በራሴ በጥርጣሬ ላይ ነው ያለሁት። ጠይቄም ደግሞ ካፍር ነች ስላሉ ካፍር ነች ተባልኩኝ። ያው ምንድን ነው የሚባለው ገሬሻ አዳም ቶፕ ላይ ባለ እንትን ሂጄ ጠይቄ ካፍር ነች ሲሉኝ እሺ ብዬ ተቀብዬ ቁጭ ብያለሁ። ግን እኔ ያው አይ ለማጣራት ብቻ ነው ውስቲ ለማጣራት ከስር ኮሜንቶች ስላነበብኩ ነው። ቀጥይ ወደ ጥያቄ። ሌላው ደግሞ እሺ ይሄንን ታብራራልኛለህ። ነቢዩ እንዴት ነው ሰለዋት የሚወርድባቸው? አላህና መላኢካዎቹ እንዴት ነው በነቢዩ ላይ ሰለዋትን የሚያወርዱት? ነቢዩስ እንዴት ነው በቁርአን ላይ ቁርአን ከላሙላህ እስከተባለ ድረስ ነቢዩ እንዴት ነው ሰለዋት አውርዱብኝ ያሉት? አላህና መላኢካዎቹ እንኳን ሰለዋትን ያወርዳሉ እና እናንተም ያመናችሁ ህዝቦች ወይ ሰለዋትን አውርዱብኝ ነው ያሉት። ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አይደል ያሉት? እሺ በቃ ጥያቄውን ልመልስልሽ። እሺ ሌላ ሶስተኛ ደግሞ እሺ ሚውት አድርጌ ላዳምጥ። በቁርአን ላይ ሰላት ከሌለ የሰላት ተርቲቡ ከሌለ ለምሳሌ አሁን እኛ ሰላት ስንሰግድ ያው አዛን ጠብቀን ኢቃማ ላይ ኦዱ አድርገን አንጥፈን ቅብላችንን ላይ አንጥፈን ንያ አድርገን በምንሰግደው ሰላት ላይ ንያ አድርገን ነው የምንሰግደው። ይሄንን ተርቲብ ከየት ነው ያመጣ ነው? እሺ በቁርአኑ ላይ የምንቀራቸው ቁርአኖች አሁን ቅድም ተበት ያዳን ስትቀራ ነበር አንተ እና አለም ተራ ስትቀራ ነበር አይቻለሁ በመጀመሪያ ስገባ። እነዚህ ለኛ በሰላት ላይ ጥቅማቸው ለኛ ምንድን ናቸው? ከአላህ ጋር ተበት ያዳ ማለት የአቡላቡል ሁለት እጆች ከሰሩ ሚስቱም ጭርት አለባት። እንግዲህ እኛም በጣም የምናነሳው ጥያቄ ነው። ምንድን ነው ጥቅሙ? ምንድን ነው የሚጠቅመኝ ነገር እያለች ነው። በደንብ ስሞት። ያቀራርቡናል ወይስ ያራርቁናል ወይስ ፋይዳው ምንድን ነው? ምንዳውስ ምንድን ነው? ሰላትስ በቁርአን ውስጥ ከሌለ ኪታብ ላይ ካለም እሱንም ያው ለቃቅመው አሳይተውኛል። ከየት እንዳመጡም አላውቅም። በርግጥ ግን ልቤ አልቀበላለኝ ማለት በመጀመሪያ እኔ ሰላት በቁርአን ውስጥ እንዳለ ነበር የማውቀው። የለም ሲባል ግን ያው ሰርፕራይዝ ነው የሆንኩት። እሱንም ደግሞ ሰላትም በተርቲቡ ካለ በተርቲቡ ከወዱ ጋራ ሱቢ ለምንድን ነው ሁለት ረካ የሆነው? ዙርስ ለምንድን ነው እንደዚህ የሆነው? የምንቀራቸው ሰላቶች ቁርአኖችስ ለምንድን ነው የሚጠቅሙ ነው? ለምሳሌ ከፋቲያ ጀምሮ ያ እንግዲህ ፖለቲካ ነው የሚሰሩት። ግን እስልምና ውስጥ እንደዚህ ያሉ ቻሌንጅ የሚያደርጉት ጥያቄዎች እየተፈጠሩ ነው። እዚህ ጋር 40-50 ሰው አሰለም ይላሉ። እዚህ ቲክቶክ ላይ ያሉት ኡስታዞች፣ ይሄ እንግዲህ ቲክቶክ ላይ ትልቁ ኡስታዝ ነው። መልሱን ብሰሙት ደግሞ ገና ሲጀምረው ትደነግጣላችሁ እንዴት እንደሚመልስላችሁ። መጨረሻ ላይም ጥሎ ነው የሚፈረጥጠው። በነገራችን ላይ ግን ሳይመልሰው ጥሎወጣ ቪዲዮ የማይቸው በጣም ከነ ጥያቄውን አልመለሰውም፣ ከነ አልለካውም ማለት ነው። ከዛ ወዲያ እሸኩላለሁ ብሎ ጥሎ ጠፋ። ምንም አይገናኝ አምርቶ ቀጥለው ትንሽ ወይስ ሞተ። ያ እዚህ ጋርም በደንብ ስቡት። መልሱን ከየት አምጥቶ እንደሚመልስላት የጠየቀችው የቁርአን ነው እንዳለ ልብ ብላችኋል። ነቢያችን ለምንድን ነው ለመሐመድ መላእክቶች አላህ የሚጸልዩለት የሚሰገድለት? አላህና መላእክቶቹ ለመሐመድ ለምንድን ነው ጸሎት የሚያደርጉት ነው ጥያቄዋ። አረብኛ ስለምችል ሊሸውዳት አይችልም። ቤቷ አክቹዋሊ እኔ ጋርም እኮ አይቻታለሁ። አንዱ ለቀን ገብታ ነበር እኔ ጋር እና ጥያቄውን ከና አድሬስ አላደረጉትም። የመጀመሪያው ጥያቄዋ ከየት እንደሚመጣ ስትሰሙ ይደነግጣል። ከቁርአን የጠየቀችው አንድ። ሁለተኛ ደግሞ ተበት ያድ የሚለውን የአላህ ሁለት እጆች የአቡላብ እጆች ጠፉ፣ ከሰሩ፣ እጁም ጠፋ፣ ሚስቱም እንጨት ተሸካሚ ስትሆን ከጨርት የሆነች እሳት ይገባሉ እያልን ማለታችን ምንድነው የሚጠቅመን? አቡላብ ከሞተ ስንት ሺህ ዓመት አለፈው። ታዲያ አቡላብ እጁ ጠፋ፣ ከሰረ፣ እንጨት ተሸካሚ ነች፣ ሚስቱ ጭርት አለባት እያልኩ መቅራት የበየቀኑ ጥቅሙ ምንድን ነው? ሰውን ስሳደብ ምኖረው ነው። ሁሌም ጸሎት ሲያደርጉ ይሳደባሉ። ይህ በጣም ትክክለኛ ጥያቄ ነው። መላሹ ግን በጣም ደስ ይላል። ስቡት። ሰላትስ በቁርአን ውስጥ ከሌለ ኪታብ ላይ ካለም እሱንም ያው
ልቤ አልቀበላለኝ ማለት በመጀመሪያ እኔ ሰላት በቁርአን ውስጥ እንዳለ ነበር የማውቀው። ክርስቲያኖችና አይሁዶች ይጠቀሙት ነበረ። ምን ኦልሶ ሪፈርቱ ሱፐርሚ ጋድ ኢዝ አላህ ብለው ይጠቀሙት ነበረ። ስለዚህ አላህ ብለው የሚጠቀሙት የነበረ ስም ነው ማለት ነው። ስለዚህ ይህንን ደግሞ የጣዖት ነው ስም እንዳትይ ደግሞ ምንም አይነት ማስረጃ የለም። ስለዚህ አላህ የሚለው ለአንድ አምላክ ብቻ ሲሉ የነበረ ነው ማለት ነው። ሁለተኛው ጥያቄ ደግሞ ሰለዋት ረሱል ሰለም እንዴት ያወርዳሉ ነው። ይህንን ከአንድ የክርስቲያን ሙስሊም ይህ ክርስቲያን ቡጥሩስ አልቡስታኒ ይባላል። ሙሒጥ አልሙሒጥ የሚል ኪታብ አለው። እዛ ላይ ምን ብሎ ያስቀምጣል? እንግዲህ የቋንቋ ምሁር ነው። ቋንቋን ብቻ ነው የሚያብራራው። በዚህ መጽሐፉ ዲክሽነሪ ነው። ከዛ ሰላት አለ። ሰላት ማለት ዩሰሉ ሰላ የሚለውን ሲያብራራ ይላል ወረጁሉ ሰላተን ደዓ ወቃመ ሰላ ወላ ዩቃሉ ሰላ ሰሊ። ከዛ ወሰለላሁ የሚለውን ምን ብሎ ያብራራዋል? ባረከ ዐለይህ ወአሕሰነ ዐለይህ። ክርስትና ስህተት ነው ከምትሉት ሃይማኖት መልስ መታችሁ ሲሰጡ ግን ትንሽ አታፍሩም? ከቁርአን ተጠይቃችሁ፣ ስለ መሐመድ ስለ ነቢያችሁ ተጠይቃችሁ፣ ስለ ተበትያደ ተጠይቃችሁ፣ ስለ መሐመድ መጀመሪያ ምን ነበር ተጠይቃችሁ፣ መልሱን ግን የምትፈልጉት ክርስቲያን ኢንሳይክሎፒዲያ የክርስቲያን ምሁሮች ገና መጽሐፈ ኢዮብ ላይ ሁሉ ይገባል። መጽሐፈ ኢዮብ ላይ ሁሉ ይቀጥል ነው መና ባረከ ዐለይህ ወአሕሰነ ዐለይህ ስተና ይላል። ማለትም በእሱ ላይ በረካን አደረገ፣ እሱን ደግሞ ከፍ ከፍ አደረገው ማለት ነው። ሰላት ሲባል ምን ማለት ነው? አንዳንድ ጊዜ እሱን ከፍ ከፍ አደረገው የሚለው ይመጣል አለ። ሌላ አንድ የክርስቲያን ምሁር ልስጥሽ። እሱ ደግሞ ክርስቲያን ምሁር፣ የቋንቋ ምሁር ማን ይባላል? ሊዩስ መእሉፍ ይባላል። አልሙንጂድ የሚባል ኪታብ አለው። እዛ ላይም ሲያስቀምጥ እሱ ሰላ ሰላተን ደዓ ወአቃመ ሰላተ ከዛ ባረከ ዐለይህ ወአሕሰነ ዐለይህ የሚል ትርጉም አለው ብሎ ያስቀምጣል። ባረከ ዐለይህ ወአሕሰነ ዐለይህ እሱን በረካ አደረገው፣ ከፍ አደረገው፣ በረካ ጨመረለት ማለት ነው ብሎ ክርስቲያን ምሁራኖች እንኳን የአረብኛ ሰዋሰውን በደንብ የሚረዱ ክርስቲያን ምሁራኖች እንኳን ያስቀምጡታል። ሌላው ከመጽሐፍ ቅዱስ ራሱ ይህንን አንድ ላሳይሽ። ያው ይሄ ቋንቋ እንትን ስለሆነ እንትን እያልኩ አይደለም። መጽሐፍ ቅዱስ ላይ ሰለዋት የሚለውን ያዕቆብ ላይ ምዕራፍ 5 ቁጥር 14 ላይ ምን ይላል? አመሪዱን አሐዱን በይነኩም በእናንተ ሰዎች መካከል በሽተኛ አለን ይልና ከዛ በኋላ ምን ይላል? ፈልየድዑ ሹዩኽ አልከኒሰቲ ፈዩሰሉ ዐለይህ ይላል። ሰዎችን ይጥራቸው በእሱ ላይ ይስገዱ ማለት ነው። ፈዩሰሉ ሲል አይደለም፣ በእሱ ላይ ጸሎት ያድርጉ ማለት እሱ ላይ ይጸልዩለት ማለት ነው። ከዛም ይላል ስለዚህ አላህና መላእክቱ ስለዚህ አላህም ጸሎት ያደርጋል ነው። አሁን ባመጣው መጽሐፍ ያዕቆብ ላይ በጠቀሰው መሰረት የታመመ ሰው ካለ አባቶችን ይጥራ፣ በእርሱም ላይ ጸሎት ያደርጉለት፣ ሰላት ያደርጉለት። እሺ፣ ስለዚህ አላህ በመሐመድ ላይ ሰላት ያደርጋል ሲባል ስለዚህ ጸሎት ያደርጋል ነው። ራስ በጠቀስከው መጽሐፍ ቅዱስ መሰረት ምን አይነት ድንቁርና ነው? ከባድ ነው። እኔ አልቻልኩም። ሰውና አልቃልሽ ትንሽ ነው የቀረው። እሺ ስሙት፣ አወጣጡን ማየት አለባችሁ። ሰላቱል ኢማኒ ቱሽፊል መሪድ ይላል። የኢማን ሰላት ሰዎችን ታድናለች ብሎ ያስቀምጣል ማለት ነው። ስለዚህ ሰላት የሚለው ከዛ አንጻር የሚታይ ነው ማለት ነው። ሌላው ደግሞ ምንድን ነው የፈታው? ቆይ ያዘው። ለምሳሌ ሰሊ ዐለይሂም ኢነ ሰላተከ ምንድን ነው እየፈታ ያለው ሰውየው? የአማኝ ጸሎት ህመማኑን ይፈውሳል። ስለዚህ ሰላት የሚለው ጸሎት ነው። ታዲያ ልይቷ እኮ እየጠየቀች ያለችው አላህ እንዴት ነው ለመሐመድ ጸሎት የሚያደርገው ነው። ይኸው በመጽሐፍ ቅዱስ ያዕቆብ ላይም አይ ቲንክ ያዕቆብ ምዕራፍ 1 ላይ ምዕራፍ 5 ላይ ነው ቁጥር 20 ምናምን 23 እንደዚህ አካባቢ የአማኝ ጸሎት ደዌውን ይፈውሳል። ስለዚህ ሰላት ተብሏል። አላህ ታዲያ ለመሐመድ ህመሙን ሊፈውስለት ነው ጸሎት ያደረገለት? የጠየቀችው ቁርአን ላይ የመለሰላት ከመጽሐፍ ቅዱስ ላይ እንደው በእስልምናስ ይቻላል? ግን እዚህ ጋር ሙስሊሞች አሉ የአማኝ ጸሎት ፈውስን ያደርጋል ተብሎ እንደዛ ተብሎ ይሰበካል። ትክክል ነው። የሽርክ አይደለ። አንድ አማኝ ሰው የሆነን ያላመነ ወይ ደግሞ የደከመን ሰው ያድናል፣ ጸሎቱ ኃይል ያደርጋል ተብሎ ቢነገር ቢዳ ነው። በእርግጥ በእስልምና ውስጥ አንደኛ ማለት ነው ልጁ የተናገረው ቢዳ ነው። ሁለተኛ መሐመድ ኑር ነው ኑር ይቅርታ ቃልዬ ይቀጥላል።
ሁለተኛ እንዳለ ያነሳቸው የክርስቲያን ስኮላሮች ምናምን ብሎ ያነሳቸው ነገሮች ምንድን ነው የሚጠቅመው ነው? ሙስሊሞች እዚሁ መልሱልን። እኛውን ብዙ ትንታኔ አንሰጥም። ክርስቲያን ስኮላሮች የተናገሩት ነገር ትክክል ነው ብላችሁ ነው ወይ መልስ የምትሰጡት? ከጥያቄው ጋር የሚሄድ ነው ወይ የሚለውን እንድትመልሱልን እንፈልጋለን። ዋናው ግን የያዕቆብ መልእክት ላይ ያነሳው የጻድቅ ሰው ጸሎት ወይም ደግሞ የቤተክርስቲያን አባቶች አንድ ሰው ሲታመም መጥተው ይጸልያሉ፣ በእነሱ ጸሎት ይድናል ነው እያለ ያለው። ይሄ አስተምሮ ይድናል ተብሎ ተቀምጧል በግልጽ። ይሄ አስተምሮ በእስልምና ውስጥ ምንድነው ትክክል ነው ወይ? ሌላው ደግሞ ልጅቷ የጠየቀችው ጥያቄ ጸሎት አይደለም ባይዘወይ ልጁ ስለጨነቀው ነው ወደ ጸሎት ያመጣው እንጂ ይሰገድለታል ነው ጥያቄ። ስለዚህ እሱ ምን ብሎ መለሰላት? ስግደት ነው ወይ? ይሄ ስግደት አይደለም ጸሎት ነው ብሎ ነው እየተመለሰ ያለው። ዘማክሲመም ሄዳ እሷ ስለጠየቀች ስግደት ስለሆነ እንዴት አላህና መላእክቱ አላህና መላእክቱ ለነብዩ እንዴት ይሰግዳሉ? ነብዩስ እንዴት ስገዱልኝ ይላሉ ብላ ነው የጠየቀችው። ሰልዋት የሚለው ሰላት የሚለው ምን እንደሆነ ስለምታውቅ ማለት ነው። ልጁ ግን የመጨረሻ ምርጫው ምንድን ነው ያደረገው? አይ ሰላት ማለት ስግደት አይደለም ሰገዱ ማለት ነው ወይ? አይ ይጸልያሉ ማለት ነው። ክርስቲያኖችም ይጸልያሉ ብለው ነው የፈቱት፣ ጸሎት ብለው ነው የፈቱት። ስለዚህ አላህ ይጸልያል የሚለውን ኮንፈርም አድርጓል። ቃሉ ግን ስግደትን የሚያስይዛል እያለች ነው እሷ ልጅቷ። ስለዚህ ይህን እንዴት ነው የምታዩት? ልጅቷ ቀጥታ ስግደትን ያሳያል ብላ ስለጠየቀች ማለት ነው። ስለዚህ አላህና መላእክቱ እንዴት ነው ለመሐመድ የሚሰግዱት? መሐመድስ አላህና መላእክቱ በእኔ ላይ ስገዱ ወይም እናንተም ስገዱ ብለው ያሉት እናንተ ለመሐመድ ትሰግዳላችሁ ወይ የሚለውን ስለሚያስይዝ ጥያቄዋ ከባድ ስለሆነ መልሱት። ያ ትክክል። መጨረሻው እኔውና ሰከኑ ለሁ ሚላ አላህ ሱብሓነሁ ወተዓላ እነሱ ለነሱ ለምንላቸው ወይም ደግሞ ሰላት አድርግባቸው ኢነ ሰላተከ ሰከኑ ለሁ የአንተ ሰላት ለነሱ ምንድነው? ለነሱ ጥሩ ነው ወይም ደግሞ ሰከን ነው መረጋጋት ነው የሚባለው እንደዛ ነው ይላል ማለት ነው። ስለዚህ ሰላት ማለት ያ ነው። ሶስተኛ ጥያቄሽ ደግሞ ምንድን ነበረ? እሺ ረካዎቹ ለምንድን ነው የተለያዩት? በጣም አፉ በሉኝ ወላሂ በጣም ነው ያረፈድኩት። ወጣ በጣም ተወጥ ፖለቲካ ትስሩ ሰው። ምክንያቱም ቁርአን ለዚህኛው ደግሞ ምንም ፖለቲካ ማምጣት አይችልም። መጽሐፍ ቅዱስ ላይ የተለያየ የሚል አሁን እንዴት ያምጣው? አንድ ጋ ሁለት አንድ አራት እንዴት ብሎ ያምጣው? አፉ በሉኝ በጣም ነው የቸኮልኩት። ስንት ነበር ምን ነበር ብሎ ልክ ጥያቄውን ክሊር ስታደርገው አፉ በሉኝ በጣም ቸኩያለሁ። ያኛው ደግሞ ይበቃል ይበቃል። ምክንያቱም በቁርአን ውስጥ የለም። ከላይ ደግሞ የተቀመጠው ሐዲስ አይቀበልም። ሁለቱ ሊጋጩ ሆነ። ገብቷችኋል? ስለዚህ ሊጋጩ ስለሆነ ይሄኛው መላሹ ምን አደረገ? አፉ በልኝ ይቸኩላለሁ አለ። አይ ቁርአን ውስጥ የለም ሐዲስ ቢል ያኛው ከቁርአን ውጭ ለምን ትወጣለህ ሊለው ነው ያለው አማራጭ። ከላይ ያሉት አይ ቲንክ ሌላኛውም ሐሚድም ሐዲስ አይቀበልም፣ ቁርአን ብቻ የሚቀበለው ቁርአኒስት ነው። አሁን ጠብ ሊፈጠር ሆነ። ከቁርአን ውጭ ሄዶ እንዳያመጣ ደግሞ ልይቷ ምን ብላለች? በቁርአን ውስጥ ለምንድነው ያልመጣው? ከተለያየ መጽሐፍት ላይ ቀራርመው አምጥተው አሳይተውኛል ብላለች። ኦልሬዲ የተለያየ ነገሮች ከዛ ብለው አውጣተው ነው ያሳዩኝ። ቁርአን ላይ ለምንድነው ሰላት የሌለው? ለምንድነው ረካው የሌለው? እንትኑን ተርቲባውን ጠብቆ ወይም ደግሞ ቅድመ ተከተሉን ጠብቆ የሌለው ለምንድን ነው የሚል ጥያቄዋ አልተመለሰም። ሌላኛ ጥያቄ ተበተ ያድን ጠይቃ ነበረ፣ አልተመለሰም። ምክንያቱም አሁንም ተበተ ያድ አቢላብ ማን ነው? ምንድን ነው አቡላብ ማን ነው? እሱ ሚስቱ ጭርት ያለባት እንጨት ተሸካሚ ማን ነች? ይሄንንም ማብራራት የሚችለው ሐዲስ ነው። ሐዲስ እንዳይት ደግሞ እነኛ ቁርአኒስት ናቸው። ያለው አማራጭ ሳይመልስ መዕደድ ነው። እኔስ ልመቻችሁ። ይህስ ደግሞ ምንድን ነው ጸሎቱ? እውነት እኛም ሁሌ የምንጠይቀው ጥያቄ ነው። ይህንን ብለህ ምንድን ነው እስኪ የአቡላሃብ ሁለት እጆች ከሰሩ ጠፉ፣ እርሱም ከሰረ፣ ከእርሱም ገንዘብና ያም ያፈራው ሁሉ ምንም አልጠቀመውም አለ። ኦኬ የመንቀልቀል ባለቤት የሆነው እሳት በእርግጥ ይገባል፣ ሚስቱም ትገባለች እንጨት ተሸካሚ ስትሆን፣ ከዛ በአንገቷ ላይ ከጭርቱ የሆነ ገመድ ያለባት ስትሆን።
ምንድን ነው ጸሎቷ? ምንድን ነው ጥቅሙ? ሰውየው ሬሳውን ራሱ ይደበድቡታል። በነገራችን ሞቷል። ከሞተ 1400 ዓመቱ ሬሳውን በድንጋይ ይደበድቡታል። ምንም አላደረገም እስልምና ስላልተቀበለ። አስባል ድንጋይ ቄት አባያሉ ድንጋይ እየወረወሩ ሬሳማ አይ ቲንክ ያልበሰበሰ ነው። 1000 ምናምን ዓመት ያለፈውን አጥንቱ እንኳን የሌለን መቃብር ሄደው እየደበደብክ ቀሰትስፋይ ስትሆን ከዛ በኋላ ኧረ መጃጃል፣ ኧረ መጃጃል። ይሄ ጅልነት ነው የምር። ኑሩ አቤት ቡላ እንዴት እንደሚደበድቡ ላሳያችሁ። እንዴት በጣም ነው እንደሚያስደነግጠው። የአቡላ ሬሳ እንዴት እንደሚቀጠቀጥ። ኧረ ሬሳ አትበል፣ አፈር ነው መቃብር ቦታ ሬሳ ነው የሚባለው። የመቃብር ቦታው አዘጋጅ። እፎይ እንዴት አመሸ? እያዳመጥኩ ነው እስካሁን ከገባው ጀምሮ። ኮመንት አለ እስካሁን የተማርነው ላይ። ኧረ እኔስ እንደው ያው እንግዲህ ወደኋላ ላዳምጥና ቅድም የተጠየቁ ጥያቄዎች ነበሩ። መላኢኮች ያማልዳሉ ምናምን የሚል ጠይቀህ ነበርና ርዕሱ በዛ ዙሪያ ነው። እየተደበላለቀ ሲሄድ ዝም ብዬ እያዳመጥኩ ነበር። ርዕሱ እሱ ነው እና መላኢካ የሚለው ያው አሉ እኛ ጋር መላኢኮች አሉ። ያው አንዳንዱ ከመረዳትና ካለመረዳት ሳናውቀውም ይሄ ነው ብሎም የሚወጡ አሉ። እኔ ባይዘው እውቀቱ አለ ብዬ ሳይሆን የገባሁበት መላኢኮች እንዳሉ እኔ ራሴ ማምንበት ስለሆነ አምናለሁ። ሀብያው መሀል ላይ ገብቶ በዚህ ብቻ ነው በዚህ ብቻ ነው ቢል ማምለጫ የለም። መላኢካ ነው፣ በቃ ፈጣሪ ያስቀመጠው ነው፣ መካድ አይቻልም። አሉ መላኢኮች። ስለ ሰይድ ሚካኤል ተነስቶ ነበር። ሚካኤል ምንድነው ብለህ ስጠይቀው የሚያዛኛው ያልተመለሰ ነገር አለ። እኛ ሰይድ ሚካኤል ብለን ነው የሚቀመጠው አለ። የዝናብ ሸህ ማለት ያው የራህመት ምናምን የጥሩ ነገር ነው ብለን ነው የምንቀበለው አሉ። ሁሉም እኮ እሱ ነው። መልካም ጥቅማቸው ምንድነው? እሱ ዝናብ የሚያዘንብ ነው። እሱ አሁን ሰይድ ሚካኤል የዝናቡ ሸህ እንላቸዋለን። ያው ብዙ አይነት ትርጓሜ ይሰጣል። የርዚቅ ምናምን የራህመት። አሁን እኛ አካባቢ ጓደኞች አለኝ ኦርቶዶክሶች፣ ዛሬ ራሱ ሚካኤል ነበር እና አሁን እነሱ ወደዛ ሲሄዱ እኔ ተቃውሞ የለኝም። እነሱም በሚያምኑበት ሄዳሉ፣ እኔም በማምንበት እንሄዳለን። ግን እዚህ ላይ አሁን ትምህርቱ ላይ ሲገባ ደግሞ እኔ ከአንተ ጋር ማዳመጥ የፈለኩበት ምክንያት ትልቁ ማለት ነው ብዙዎች ቦታ ላይ ይወዘጋገባሉና አንዳንድ ቦታ ላይ የምንሰማው ነገሮች ይኖራሉ። አሁን እንደ ግል ማለት ነው። እናንተ አሁን በእምነቱም ከፍ ከፍ ያሉት እናውቃለን ብለው ቀርበው ከአንተ ጋርም የሚከራከራሉ፣ ሌሎችም አሉ። ያ እንደነዛ ሁኜ ሳይሆን እኔ አሁን ወደዚህ አመጣጤ መላኢካዎች እንዳሉ አውቃለሁ። ግን አንድ ቦታ ያልተረዳኝ ጥያቄ ያለፉኝ። እሺ እንደው አትሳቅብኝና ማለት ነው እንደው እንግዲህ በወላይ በዓለም ላይ አሁን እንግዲህ እየተላለፈ ያለው ክርስቲያን የሚሆነው ሙስሊም ይላሉ። እሺ ሙስሊም ሲወለድ ሙስሊም ነው ተጠምቆ ነው ክርስቲያን የሚሆን የሚባል በዘለምዶ አባባል አለ። የዚህን ሁኔታ ብቻ ለመጠየቅ ነው። እኔ አሁን እንዴት ነው እፎይን ጠይቄ እኔ ማወቅ መፈልገው ነገር ሲፈጠር ሙስሊም ብቻ ነው ሁሉም የተፈጠረው? ከዛ በኋላ ከተጠመቀ በኋላ ነው ክርስቲያን የሚሆነው እንዴት ብለህ ስትላቸው ማረጋገጫ ህፃኑ ነው ሲወለድ ይሏል። እሺ በቤተ ክርስቲያን አይቀበርም ከሞተ ከተጠመቀ በኋላ ነው። ይኸው እንግዲህ የእነሱ እምነት ከተጠመቀ በኋላ ነው የሚባል አለ። ማን ያለው የዚህን ጥያቄ አሁን አንዳንድ ጓደኞችንም ይሁን አንዳንድ ሸዎችን ስጠይቅ አንዳንድ እኔ አሁን ሙስሊም ነኝ። ኦኬ ክርስቲያኖች ናቸው እንደዛ አሉ። ክርስቲያኖች ናቸው እንደዛ አሉ። ሙስሊሞች አይደለም። አፎይ ሙስሊሙ አሁን በሙስሊም በእኛ ማለት ነው። ኦኬ ነባሩ ሙስሊም ነው። ኖ ግን አሁን ሲሞት ክርስቲያን ልጆች ማስረጃ ብለው ያመጡልህ ልጆቻቸው ሲሞቱ ቤተክርስቲያን አይቀበሩም ያሉህ ክርስቲያኖች ናቸው እንደዛ ያሉ ወይንስ ሙስሊሞች? ላላ ክርስቲያን አላ እንዳታጣለኝ ክርስቲያን ወንድሞች አላሉኝም። እኛ አሁን እኔ እየጠየቅኩ ያለው ምልክቱ ሲሞትባቸው ህፃን ልጅ ቤተክርስቲያን አይቀብሩም ካልተጠመቀ
አይድንም ብለዋል። ቤተክርስቲያንም አይቀብሩም። ስለዚህ ሲወለድ ማንኛውም ሙስሊም ነው፣ ክርስቲያን የሚሆነው ከተጠመቀ በኋላ ነው የሚል ነው። እኔ ሪያሊቲ ጥያቄ ነው ሙስሊሞቹ ይሄንን መልሱ ልስጥ። ያ እምነት አንድ ሰው የሚያምነው ወደፊት ተስፋ የሚያደርገውን ነው። ዕብራውያን ምዕራፍ 11 ላይ ቁጥር 1 ሲናገር እምነት ይላል። እምነት በራሱ ተስፋ ስለምናደርገው ነገር የሚያስረግጥልን ነው ይላል። ተስፋ ማድረግ አለብህ። የምታምነው ተስፋ የምታደርገው አምላክ አለ፣ ይረዳኛል፣ ገነት ገባለው፣ ይሳካልኛል የምትለው ተስፋ የምታደርገው ሲኖር ያንን ታምናለህ። ሰላት ስትሰግድ ለምሳሌ አንተ ገነት ገባለው፣ ከኃጢአት ያነጻኛል እያልክ ተስፋ እያደረግክ ነው አይደለ? ስለዚህ እምነት ማለት ተስፋ የምታደርገውን የሚያስረግጥልህ ነው። ህፃናት ደግሞ እምቢ ለማለትም ያ ደረጃ ላይ አይደሉም። ገና የማገናዘብ የማወቅ ስለሌላቸው ማለት ነው። ህፃናት ሲሞቱ ቤተክርስቲያን አይቀበሩም የሚለው አስተምሮ ሙስሊሞቹ ጋር ነው እንጂ ያለው እኛ ጋር አይደለም ያለው። እኛ ጋር አይደለም። መጽሐፍ ቅዱስ ምን ይላል? በማቴዎስ ወንጌል ምዕራፍ 18 ላይ እንዲሁም በማቴዎስ ወንጌል ምዕራፍ 19 ላይ ክርስቶስ ምን ብሏል? ህፃናት መንግስት ሰማያት እንደኛ አይነቶቹ ነው የሚገባውና ህፃናት ወደ እኔ ይመጡ ዘንድ አከልክሏቸው ብሎናል። ስለዚህ ህፃናት የእግዚአብሔር ስጦታዎች ናቸው። መንግስተ ሰማያት ምሳሌ የተደረገችው ራሱ በህፃናት ነው፣ በእኔ አይደለም፣ በሌሎች በአባቶች አይደለም። ህፃናቶች ንጹህ ናቸው። ስለዚህ ክርስቶስ ህፃናትን መንግስት ሰማያት ለእነሱ አይነቱ ነው የምትገባው፣ ህፃናት ወደ እኔም እንዲመጡ እንዳከለክሏቸው ብሎናል። ስለዚህ ህፃናት የቤተክርስቲያን እንትን ናቸው፣ ድምቀቶችም ናቸው፣ እንዲሁም ደግሞ የመንግስተ ሰማይ ምሳሌም ናቸው። ቢሞቱ አይቀበሩም ወይ? ይቀበራሉ። በክርስቲያን መቃብር ላይ ነው የሚቀበሩት። ያ እስከዛሬ ድረስ መቼም ህፃናቶች የክርስቲያን ልጆቻቸው ይሞታሉ። መስጊድ አይደለም ሄደው የሚቀብሯቸው፣ ወይንም ደግሞ ገባ ውስጥ አይደለም የሚቀብሯቸው፣ ወይንም ደግሞ እንደ ችግኝ ቅያቸው አይደለም የሚቀብሯቸው። የት ነው የሚቀበሩት? ቤተክርስቲያን ነው የሚቀበሩት። የቀብር ቦታ ማለት ነው። ቀብር ቦታ ነው የሚቀበሩት። ቀብር ቦታ ትልቅ ቢግ ዲል ነው ወይ? በክርስትና ብትጠይቀኝ እኔ አሁን ብሞት ከፈለኩ ቤተክርስቲያን ይቅበሩኝ፣ ከፈለኩ ቤተክርስቲያን አትቀበርም ብለው ያቃጥሉት። ከሞትኩ በኋላ መቃብሩ ይሄ የኔ የት ቦታ ተቀበርኩ ቫሊዩ የለውም። በህይወት ሳለ የምታደርገው እምነት ያ ነው እንጂ መቀበሪያ ቦታ ማተር አያደርግም። እንደኛ እንደ ክርስቲያኖች እዚህ ጋር ተቀበርክ እዛ ጋር ተቀበርክ ለውጥ የለውም ከሞትክ በኋላ። ነገር ግን ይቀበራሉ ወይ ጥያቄ ነው። ይቀበራሉ። በዘልምድ ግን በአባባል ደረጃ ሙስሊሞቹ ላይ በደንብ ስለተሰራ ምን የሚል ልጆቻቸው ሲሞቱ ቤተክርስቲያን አይቀብሩም። የት ነው የምንቀብራቸው? ካዳ የቀላል እኮ ነው። ከክርስቲያን ኢትዮጵያ ውስጥ ደግሞ እስላምና ክርስቲያኖች አብረን ሊኖር ነው። በማህበር በሸንጎ በትምህርት ቤት አብረን ምንውል ምናድን ነው። ከዛ ውስጥ እንደው መጠየቅ ቢያፍር እንኳን አንድ ሰው ሰንበዲ ሲወልድ ያያል እኮ። የሁሉም ልጅ ያድጋል ማለት አይደለም። ልጅ የሞተባቸው ብዙ አሉ። የት ቀበሩት? ሲሞትባቸው ለቅሶ ማየት እኮ ነው። ቀበሩት አልቀበሩትም? ሆስፒታል ነው የቀበሩት ወይንስ የት ነው የቀበሩት? ቀላሉ ማወቅ ይቻላል። ብዙ ሙስሊም ለቅሶ ላይ ሄደን እናውቃለን። ብዙ ሙስሊሞች ደግሞ ክርስቲያን ለቅሶ ላይ ይመጣሉ። አብረን ስለምንኖር አብረን የተማርናቸው ጎረቤቶቻችን ስላሉ ማለት ነው። ቀላል ነገር ስለሆነ ይሄ። ስለዚህ በዘልምድ ሙስሊሞቹ ዝም ብሎ የሚናገሩት ነው እንጂ እኛ እንደዛ እናምንም። ህፃናት ከሞቱ የክርስቲያን ልጅ ከሞተ ቤተሰቡ የሚቀበርበት እዛ ወስዶ ነው የሚቀብረው። ኑራ ሀቢብን ያተልቀውና ሀቢብ ያሳይ። ኔትወርክ እምቢ ብሎኝ ለሀቢብ ልኬለታለሁ። ቦስ እፎይ እንዴት ነህ? አንዴ እንስሙት እስኪ አንዴ መቃብሩን ሲደበድቡት ያቡልሃምን ድምፁን ቀንሰው፣ ድምፁን አጥፈው። ለማንኛውም ይህ አቡላብ ማለት እንግዲህ የመሐመድ አጎት ማለት ነው። እስልምናን ስላልተቀበለ ነው። እና ይመቻችሁ።
ድንጋይ ሬሳ የተቀበረበት ቦታ ሄደ ድንጋይ ስለደበደብክ የገነት አያስገባ። ከሞትክ በኋላ ሞትክ ነው በቃ። ምንም እንትን የለው። ከተቀበርክ በኋላ ከፈለጉ ያቃጥሉት፣ ከፈለጉ ይፍጩት፣ ከፈለጉ ይቅበሩት፣ ለውጥ የለውም። እንደ እስልምና ግን መቃብር ውስጥ የመቃብር ቅጣት የሚባል አለ። በመቃብር ውስጥ ሩህ ትመለስና እንደገና ይቀጠቀጣሉ በመቃብር ውስጥ። እንደዚ አይነት አስተምሮ አለ። እኛ ጋር ግን እንደዚ አይነት አስተምሮ የለም። ዋና የመቃብር ቅጣት ደግሞ ሽንት ነው። ሽንት ሲሸኑ ልብሳቸውን ከነካቸው በመቃብር ውስጥ ይቀጠቀጣሉ። ሚዩብ እፎይ እስቲ ይህን ነገር ንገራቸው። በጣም የሚገርመው አቡልሃብ እንግዲህ ወይም አቡ ጃህል ይሉታል እስልምናን ስላልተቀበለ ብቻ ነው። ሌላ ምንም ኃጢአት የለበትም። ክርስቶስ ግን ሲሰቅሉት፣ ሲገርፉት፣ ሲያንገላቱት ምንድን ነበር ያለው? ምንን የሰበከው? እስቲ ይህን ነገር አያይዘ ንገረን እባክህ። ያ ክርስቶስ እንግዲህ የመጣው እየሰደቡት፣ እየመቱት፣ እየተፉበት እንኳን የእኛን ዕዳ ሊሸከም ብቻ ሳይሆን ደግሞም ሲሰቅሉት የሚሰሩትን አያውቁም። ይቅር በላቸው። ይቅርታን የሚያደርግ ምን አይነት ትትና ምን አይነት ፍቅር እንደሆነ የምታውቁት በሸላቾቹ ፊት በግ ሊያርዱት ሲወሰድ ዝም እንደሚል ዝም አለ ይላል። አንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 22 ጀምሮ ኃጢአት ሰርተን ወንጀል ሰርተን ክፉ ቢያደርጉብን ሜቢ ሊመስል ይችላል። ጥፋት ሳናጠፋ ሲሆን ግን አስቡት። ምንም ባላጠፋንበት ሲሆንስ? ምንም ባልሰራንበት ሲሆንስ? ክርስቶስ ምንም ኃጢአት ያልተገኘበትም ቁጥር 20 ጀምሮ ምንም ኃጢአት የሌለበት እርሱ ንጹሕ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እርሱ ኃጢአትን አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አላችሁ አለ። ኃጢአት ሰርተን ቢሆን ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእርግጥ በእግዚአብሔር ዘንድ ምስጋና ይገባችኋል። አቡላብ ለምሳሌ የመሐመድ አጎት እንደመሆኑ መሐመድን ያሳደገ ነው ተንከባክቦ። መሐመድ አባቱ ገና ሳይወለድ ነው የሞተው። እናቱ በ5 ዓመቱ ላይ ሞታለች። ከዛ በኋላ አያቱ ይመጣል። አያቱ 8 ዓመት ላይ መሐመድ ሲሆነው ሞተ። ከዛ አጎቱ ይመጣል። አጎቱ እንትን ካለ በኋላ የእኛው ይመጣል ማለት ነው። ኤኒዌይስ የተጠራችሁለት አለ ለዚህ ነውና ምን መልካም ለማድረግ ክርስቶስ ደግሞ ፍለጋውን እንድትከተሉ ምኑን ፈለጉን እንድትከተሉ እሱን እንድመስሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀበለ። መከራ ሰዎች ላይ እንድናደርስ ሳይሆን ክርስቶስ ትቶልን ሄደው ምሳሌ አድርጎልን ሄደው እሱን እንድንመስል፣ ሰዎችን እንድናሰቃይ፣ ሰዎችን እንድንወግር፣ ሰዎችን እንድንገል፣ ሰዎችን እንድናሳድድ ሳይሆን ክርስቶስ ምሳሌ የሆነው ምሳሌ ያደረገው ለምንድን ነው? እሱን እንድንመስል ነው። እርሱ ኃጢአት አላደረገም። ምንም ኃጢአት የለበትም። ተንኮልም በአፉ አልተገኘም። ምንም ተንኮል የለበትም። ሲሰድቡት መልሶ አልተሳደበም። መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈውሳችኋል። ስለዚህ በደንብ አስተውሉ። ክርስቶስ ፍለጋውን እንድንከተል ያደረገው እዚህ እስማኤል ድረስ ምንም ክፉ ሳይናገር ሲመቱት መልካም ለነሱ በማድረግ በማሰብ በአፉም ሳትናገር ሐዋርያት ሥራ ምዕራፍ 7 አንድ ክፈተው መጨረሻ አካባቢ ላይ ይህ ሁሉ አድርጎ ክርስቶስ የሄደው ለምንድን ነው? እኛ ፈለጋውን እንድንከተል ነው። እሱን እንድንመስል ነው። እንኳን በህይወት ያለን የሞተን መቃብር ሄደህ የምደበድብ ከሆነ ጤናማ አይደለም። ከሞት 1400 ዓመት የሞላን ሰውዬ ነጋ ጠባ መሳደብ ጤናማ አይደለም። እስጢፋኖስ ሉክ ክርስቶስን የተከተለ ዲያቆኑ እስጢፋኖስ እንደዚህ ይሆናል። ዝቅ አድርገው እስጢፋኖስ ጌታ ኢየሱስ ዝቅ አድርገው ከመጀመሪያ ቆይ ከቁጥር 58 ከከተማ ወደ ውጭ አውጥተው ወገሩት። ምን አደረጉት? ልክ አሁን አጥንት ሬሳ ላይ ድንጋይ እንደሚወረውሩ አንተ መቃብር ላይ እስጢፋኖስ ላይ በድንጋይ ወረወሩበት፣ ወገሩት በህይወት እያለ። እስጢፋኖስ ከክርስቶስ የተማረውን ደግሞ ምን ያደርጋል? ከከተማ ወደ ውጭ አውጥተው ወገሩት። ምስክሮቹ ልብሶቻቸውን አውልቀው ልብሳቸውን ሳውል በሚባል በአንድ
ጎበዝ እግር አጠገብ አኖሩ። ከፍ አድርገው እስጢፋኖስ ጌታ እስጢፋኖስ ጌታ ሆይ ማንን? ኢየሱስን። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ልክ አሁን አቡላብ ላይ ድንጋይ እንደሚወረውሩ ለምን እስልምናን አልተቀበለም ብለው እስጢፋኖስ ክርስቶስን ስለተቀበለ ክርስቶስን ስለሚያመልክ ድንጋይ ናዳ ያወርዱበት ነበረ። ተንበርክኮም ምን አለ እስጢፋኖስ? ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። አያችሁ፣ ክርስትና ወጋሪዎቹን እንኳን ለሚወግሩት ክርስቶስን ምን አለው እስጢፋኖስ? አትቁጠርባቸው ኃጢአታቸውን፣ ማራቸው፣ ይቅር በላቸው። ከሞትኩማ ከፈለጋችሁ ዶዘር አንጥታችሁ ሂዱብኝ። በህይወት እያለ እንኳን የጌታ ፍቅር የገባው እስጢፋኖስ ጌታን እያየ ምን አለ? እየወገሩት የሚሰሩትን አያውቁምና ይቅር በላቸው፣ ኃጢአታቸውን አትቁጠርባቸው። የክርስቶስን ፈለግ ስለተከተለ ማለት ነው። ማድረስ አግኝቻለሁ። ቢኒ ትክክል አዲስ አርጋል። ምንድን ነው እንግዲህ አቡ ለሀብ ሬሳው የሚወገረው ምንድን ነው? እስልምናን አልተቀበለም ነው። እነዚህ አይሁዳውያን ደግሞ እስጢፋኖስን የሚወግሩት ለምን ጌታን ተቀበልክ ነው። ልዩነቱን በደንብ እዩ። ለምን ጌታን ተቀበልክ? ለምን ጌታን አምላኬ ብለህ አልክ ነው። ስለዚህ ሐዋርያትና ከዛ በኋላ የመጡት ደግሞ እንደ ቅዱስ እስጢፋኖስ ስለ ክርስቶስ ይወገራሉ። መሐመድ ደግሞ እኔን ያልተቀበሉትን ውገሩ ብሎ መቃብር ቦታቸውን ሁሉ ያስወግራል ማለት ነው። ይሄ ትልቅ ልዩነት ነው። ፍቅር ነው የሚሰብኩት። አሁን ክርስትና ፍቅር ነው የሚሰብኩት። ክርስቶስ ራሱ እየወገሩት፣ እየሰደቡት፣ እየሰቀሉት የሚያደርጉትን አያውቁምና ጌታ ሆይ ይቅር በላቸው እያለ ይል ነበር። የሚያደርጉትን አያውቁም። እየገደሉት ስለነሱ ምሕረት የሚለምን አምላክ ነው። ከዚህ የተማረው እስጢፋኖስም ከክርስቶስ የተማረው በድንጋይ እየወገሩት ለወጋሪዎቹ ምን ይላል? ቂምን አይደለም ያተረፈው፣ ወይም ደግሞ ለሱ ተከታዮች ከሱ ጋር ለነበሩት እነዚህን እኮ በሏቸው፣ ግደሏቸው፣ እንደዚህ አድርጓቸው አይደለም ያለው። የሚያደርጉትን አያውቁምና ይቅር በላቸው ብሎ ፍቅር ነው የሰጠው። ለነዛ ለወጋሪዎች እንኳን ስለማያውቁ ነው የሚያደርጉት። እሱም ቢያውቁ ኖሮ እውነት ቢገባቸው ኖሮ ይሄን አያደርጉም ብሎ ነው የተናገረው። እና ልዩነቱ ከፍተኛ ነው። አንዱ እንግዲህ መጽሐፍ ቅዱስ ላይ ፍቅር ይሰብካል ለወጋሪዎቹ ለጠላቶቹ እንኳን። ቁርአን ላይ ደግሞ ወይም ደግሞ መሐመድ ደግሞ እስልምናን ያልተቀበሉትን እንኳን ወይም መሐመድን ሲቃወሙ የነበሩትን መቃብራቸውን ሳይቀር በድንጋይ ውገሩ ብሎ ያስተምራል ማለት ነው። እና ልዩነቱ ከፍተኛ ነው። ይህን እንዲያውቁ ነው ያመጣሁት። እናመሰግናለን። እፎይ ቃልዮት ያሰማል። ቢኒ እዚህ ላይ ከልጅቷ ጋር ደግሞ የሚያገናኘው ልጅቷ የጠየቀችው የዚህ ሰውዬ የቁርአን ክፍል ነው። ቅድም ኡስታዙ ራሱ ተበተ ያዳን ቀርተሃል አለችው። ተበተ ያዳ ሀቢ ለሀቢ ወተብ እያልክ ምንድን ነው ሴንስ አልሰጣለኝ። ምንም ስሜት ሊሰጠኝ አልቻለም። ምንድን ነው ይህን ጸሎቱ? ይህንን እያልኩ ሰላት መስገድ ይሄ ቁርአን ነው ያልተፈጠረ የፈጣሪ ዘላለማዊ ቃል ነው ብዬ ማመኔ ስሜት እየሰጠኝ አይደለም። ምንም አንድ ሰውዬ ከሞተ 1400 ዓመት በሙሉ ሚስቱም እንጨት ተሸካሚ ነች። ምንድን ነው እንትኑ ትርጉሙ? አላህስ በዚህ ይከብርበታል ወይ? ምንድን ነው የሚያገኘው ጥቅም? ምንድን ነው በረከቱ? ያአላህ